ሰላም እንዴት ናችሁ? ሆሳም ነኝ ከኤችቲኤም አካዳሚ። በዛሬው ቪዲዮአችን ሎጂክ ኤንድ ክሪቲካል ቲንኪንግ ቻፕተር 5 ፓርት 4 ይዘላችሁ መጥተናል። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ተማሪዎች ካላችሁ ቻናላችንን ሰብስክራይብ በማድረግ ቻናላችን ቤተሰብ እንድትሆኑ ሁላችሁንም በአክብሮት እንጋብዛለን። ሁሉም ነገር በነፃ ነው። ከእናንተ የምንፈልገው ሰብስክራይብ እንድታደርጉ እንዲሁም ደግሞ ቪዲዮቻችንን ስታዩ ቪፒኤን በማብራት ሰፖርት እንድታደርጉን ቪዲዮቻችንን አይታችሁ ጨርሱ ከወዳችኋቸው ላይክ ሼር ማድረግ እንድታደርጉ ብቻ ነው ከእናንተ የምፈልገው። ሁሉም ነገር በነፃ ነው። ዛሬ እንግዲህ ባለፈው ካቆምንበት ፋላሲ ኦፍ አክሲደንት ከሚለው ቶፒክ የምንቀጥል ይሆናል ማለት ነው። እንግዲህ ባለፉት በሰራናቸው 3 ተከታታይ ቪዲዮዎች ስለ ፋላሲ ለማየት ሞክረናል። ምን አይነት ፋላሲዎች አሉ፣ ስንት አይነት ፋላሲዎች አሉ፣ ታይፓቸው እንዴት ነው፣ በምን አይነት መልኩ ፎርም ይደረጋሉ ያለን በተለያየ ኤግዛምፕል በኪውዝም እያደረግን አይተናል ማለት ነው። ዛሬም እንግዲህ በዚህኛው ቪዲዮ ስለ ፋላሲ ኦፍ አክሲደንት የምናይ ይሆናል ማለት ነው። ወደ ዛሬው ቶፒክ ከመግባቴ በፊት ባለፈው የሰጧችሁ ኪውዝ ጥያቄ ነበረ። የሱን ጥያቄ መልስ እና ከዛ ወደ ዛሬው ትምህርት የምናልፍ ይሆናል ማለት ነው። እንግዲህ ባለፈው ላይ የሰጧችሁ ወደ አይ ቲንክ 4 ጥያቄዎች አሉ፣ 4 ሲናሪዎች አሉ። አራቱን ሲናሪዎች አንበባችሁ የትኛው ፋላሲ ኮሚትድ እንደሆነ እንድትለዩ ነበረ ባለፈው የጠየኳችሁ ጥያቄ ማለት ነው። በዛ መሰረት እንግዲህ መልሱ እዚህ ስክሪን ላይ እንደምታዩት የመጀመሪያው አድ ሆሚነም ሰርከምስታንሻል ነው። ሁለተኛው አድ ሆሚነም ኪው የሚባለው ነው። ሶስተኛው አድ ሆሚነም አቢዚቭ የሚባለው ነው። አራተኛው አድ ሆሚነም ሰርከምስታንሻል የሚባለው ፋላሲ ነው ኮንት የተደረገው። ቨለስፈሩና ቪዲዮውን ይዩት፣ ጥያቄውን ይዩት፣ ከዛ በራሳችሁ ለመስራት ሞክሩ። ከዛ ከዚህ መልስ ጋር ኮምፔር አድርጉና ራሳችሁን ኢቫሉዌት ለማድረግ ይረዳችኋል ማለት ነው። ጊዜ ለመቆጠብ ወደ ዛሬው ትምህርት እንለፍ። ዛሬ እንግዲህ ስለ ፋላሲ ኦፍ አክሲደንት ነው የምናየው። ፋላሲ ኦፍ አክሲደንት እንዴት ፎርም ሊሆን ይችላል፣ ምን አይነት ፎርሞች አሉት እና ደግሞ ከነዛኛዎቹ የሚለየው ምንድነው የሚለው ነገር እናያለን ማለት ነው። It is committed when a general rule is applied to a specific case that was not intended to cover. ይሄ እንግዲህ ፋላሲ ኦፍ አክሲደንት የሚባለው ይሄኛው ፋላሲ ታይፕ ኦኬ የሚያደርገው መቼ ነው? የሆነ ጀነራል ሩል ይኖራል፣ የሆነ አጠቃላይ ህግ ይኖራል። እንግዲህ ሩሎች ጀነራል ሩል አለ፣ ስፔሲፊክ ሩል አለ ማለት ነው። ጀነራል ሩል ማለት እንደ አጠቃላይ የወጣ ህገ መንግስት ላይ የተቀመጡ ህጎች፣ ለምሳሌ እንደዚህ አይነት ህጎች ጀነራል ሩል ይባላሉ። እነዚህ ጀነራል ሩሎችን አምጥተን እኛ በምንፈልገው ቦታ ላይ ስፔሲፊክ ቦታ ላይ አፕላይ ስናደርጋቸው ገብታችኋል አይደል? ያ ጀነራል ሩል እኮ እንደ አጠቃላይ የወጣው ህግ እንደ አጠቃላይ ነው እንጂ እንደየቦታው የተለያየ አይነት ትርጓሜ ሊኖረው ይችላል። ነገር ግን እንደዚህ የሚባል ህግ ስላለ ስለዚህ እኔ እንደዚህ የሆነ ነገር ኮንክሉድ ባደር የሰራሁት ፋላሲ ኦፍ አክሲደንት ይባላል ማለት ነው። ጀነራል ሩል ላይ ዲፔንድ ሆኜ የምሰራው አይነት ፋላሲ ነው ማለት ነው። ስፔሲፊክ ኬዝ ላይ ወስጄ አፕላይ ማድረግ አይነት ማለት ነው። ጀነራል ሩል is stated in the premise and then wrongly applied to a specific case mentioned is the conclusion። ስለዚህ ይሄ ጀነራል ሩሉን ፕሪሚስ ላይ እንደ ኤቪደንስ እናስቀምጠዋለን። ከዛ ኮንክሉዥን ላይ በተሳሳተ መንገድ የሆነ ሌላ ነገር አሰርት እናደርጋለን፣ ሌላ ነገር እንደመድማለን ማለት ነው። ያ ጀነራል ሩሉን ፕሪሚስ ላይ እንደ ኤቪደንስ አስቀምጠን ለመረጃ አስቀምጠን ከዛ እኛ ለምንፈልገው ዓላማ ስፔሲፊክ ኬዝ ላይ አፕላይ አድርገን የሆነ ነገር ኮንክሉድ ስናደርግ የሚፈጠረው ፋላሲ ኦፍ አክሲደንት ይባላል ማለት ነው። because of the accidental feature of the specific case the general rule does not fit or misplaced። ስለዚህ አክሲደንሻል ስለሆነ ጀነራል ሩሉ ለዛ እኛ ለምንፈልገው ስፔሲፊክ ኬዝ ፊት ላይ ያደርግ ይችላል ማለት ነው። ወይም ፊት አያደርግ ወይም ደግሞ ያለ ቦታው ነው የሚገኘው ማለት ነው። ለምሳሌ ፍሪደም ኦፍ ስፒች ኢዝ ኮንስቲቱሽናሊ ጋራንቲድ ራይት ፕሪሚስ ይሄ ነው። therefore አበበ should not be arrested for his speech that inspired the riot last week። እንግዲህ ኮንስቲቱሽን ላይ እንደምታውቁት በህገ መንግስቱ እንደተቀመጠው የመናገር ነፃነት ፍሪደም ኦፍ ስፒች የሚል ኮንስቲቱሽን ላይ ህገ መንግስት ላይ የተቀመጠ ጀነራል የሆነ ሩል አለ። ከዛ ይሄን አርጉመንት ፎርም ያደረገው ሰውዬ ይሄን እንደ ፕሪሚስ ተጠቀመና ወደ ኮንክሉዥን ሲመጣ ምን አለ? ስለዚህ አበበ በባለፈው ሳምንት ስለ ሪዮቱ ስለ አብዮት የተናገራቸው ንግግሮች የመናገር ነፃነት ስላለው በሱ ምክንያት ሊታሰር አይገባው። ገብታችኋል አይደል? አሁን ኮንስቲቱሽን ላይ ህገ መንግስት ላይ የመናገር መብት አለ። ይሄ የተቀመጠ ህግ ነው፣ ጀነራል ሩል ነው። እዚህ ጋር ግን አርጉመንቱ ፎርም ያደረገው ሰውዬ አርጓሩ ምን እያለው ነው ያለው? ያንን ጀነራል ሩል አመጣና
ለአበበ ተግባር ለአበበ መታሰር እንደ መረጃ ተጠቅሞ አበበ መታሰር እንዳልነበረበት አድርጎ ኮንክሉድ አደረገ ማለት ነው። አበበ የመናገር ነፃነት አለ ማለት እንደፈለግ ትናገራለህ ማለት አይደለም፣ ገደብ አለው ማለት ነው። ለምሳሌ የመናገር ነፃነት አለኝ ብለህ ይሄ ፓርቲ መውረድ አለበት፣ ይሄ መንግስት መገልበጥ አለበት ምናምን ብለህ ሚዲያ ላይ እንትን ብትል ነገ ጠዋት ፌዴራል ይመጣል ያስገባሃል። ከዛ ምን የመናገር መብት አለኝ ብትል ምንም ማንም ይሰማ የለም። የመናገር መብት ገደብ አለው ማለት ነው። ገብቷችኋል አይደል? የሆነ ሊሚት አለው። ጀነራል ሩል አለ ተብሎ ወይም ህገ መንግስቱ የመናገር መብት ሰጥቶኛል ፍሪደም ኦፍ ስፒች አለ ተብሎ ሊሚትለስ የሆነ ንግግር አይሰራም ማለት ነው። እንደዛ አድርጋችሁ ስትጠየቁ ምን የመናገር መብት እኮ ስላለኝ ነው ብትሉ ማንም አይሰማችሁም ማለት ነው። እዚህ የሆነ ጀነራል ሩልን ተጠቅማችሁ እንደ ፕሪሚስ ተጠቅማችሁ እንደ ኤቪደንስ ተጠቅማችሁ ከዛ ለስፔሲፊክ ኬዝ እንደ ኮንክሉዥን የምታደርጉት ከሆነ ልክ እንደዚህ አይነት ኤግዛምፕል ማለት ነው። ይሄ ፋላሲ ኦፍ አክሲደንት ይባላል ማለት ነው። ሁለተኛውን ኤግዛምፕል እናንተ አንብቡት ጊዜ ለመቆጠብ። ስድስተኛው ፋላሲ ደግሞ ስትሮማን ፋላሲ ይባላል። ኮሚትድ ዌን አን አርጊየር ዲስቶርትስ አን ኦፖነንትስ አርጉመንት ፎር ዘ ፐርፐዝ ኦፍ ሞር ኢዚሊ አታኪንግ ኢት። ይሄ ስትሮማን ፋላሲ የሚባለው ታይፕስ ኦፍ ፋላሲ ኦከር የሚያደርገው እንዴት ነው? አርጊየር ወይም ደግሞ አርጉመንት ፎርም የሚያደርገው ሰውዬ የተቃራኒውን ሐሳብ የተቃራኒውን አርጉመንት ምን ያደርገዋል? ዲስቶርት ያደርገዋል ማለት ይቀይረዋል ማለት ነው። ወዴት ነው የሚቀይረው? ያንን ሰውዬ ኢዝሊ አታክ ለማድረግ በሚያስችለው መልኩ አድርጎ ይቀይረውና የሰውየውን አርጉመንት ይቀይረውና አታክ ያደርገዋል ማለት ነው። ዲሞሊሽ ዘ ዲስቶርትድ አርጉመንት። ከዛ ዲስቶርት ያደረገውን አርጉመንት ዲሞሊሽ ያደርገዋል ያወቀዋል ማለት ነው። ኤንድ ዘን ኮንክሉድ ዛት ዘ ኦፖነንትስ ሪል አርጉመንት ሃዝ ቢን ዲሞሊሽድ። ከዛ የዛ የኦፖነንቱን አርጉመንት ዲሞሊሽ ደሆነን አርጉመንት ሪል አርጉመንት አድርጎ ይናገራል ማለት ነው። ስለዚህ መጀመሪያ የተቃራኒውን ሐሳብ ዲስቶርት ታደርጋላችሁ። ወዴት ነው ዲስቶርት የምታደርጉት? እናንተ ወደምትፈልጉት አይዲያ እናንተ በቀላሉ ያንን ሰውዬ አታክ ለማድረግ በሚያስችላችሁ መንገድ አድርጋችሁ ዲሞሊሽ ካደረጋችሁት በኋላ የዛን ሰውዬ አርጉመንት በማይሆን መልኩ አድርጋችሁ ሪሉ ይሄ ነው ብላችሁ ታቀርባላችሁ ማለት ነው። by so doing the arguer is said to be have set up a strong man and knocked it down only to conclude that the real man opposite argument has been knocked down as well. It occurs when the arguer attack misinterpretation of the opponent's view. አሁን የነገርኳችሁ ነው። የሰውየውን የኦፖነንቱን አይዲያ ዲስቶርት አድርጎ ኖክዳውን አድርጎ እንዳልሆነ አድርጎ ራሱ ኢዝሊ አታክ ለማድረግ አድርጎ ሚስ ኢንተርፕሬት አድርጎ የዛን ሰውዬ አይዲያ አቅርቦ ከዛ አታክ ያደርገዋል ማለት ነው። ለምሳሌ መንገሻ ምን አለ? I would be a good idea to ban advertising and when on radio and television. These advertisements encourage teenagers to drink, often with disastrous consequences. እንግዲህ መንገሻ ምን አለ? እኔ አንድ ጥሩ ሐሳብ አለኝ። በሬዲዮና በየሬዲዮና በየቴሌቪዥን ጣቢያው የሚተዋወቁትን የመጠጥ ማስታወቂያዎችን ባን ማድረግ አለብን፣ ማስቆም መቻል አለብን። ምክንያቱም እነዚህ አድቨርታይዝመንቶች እነዚህ ማስታወቂያዎች ቲኔጀሮችን ወጣቶችን ለመጠጥ ይገፋፏቸዋል፣ መጠጥ እንዲጠጡ ያነሳሷቸዋል። እንደዚህ አይነት መነሳሳቶቹ ደግሞ ኮንሲኩዌንሱ በጣም አደገኛ ነው ብሎ አንድ ምክረ ሐሳብ አቀረበ። መንገሻ ጸጋዬ ምን አደረገ? you cannot get a people to give up drinking, they have been doing it for thousands of years. ጸጋዬ ምን አለ? ሰዎችን ከመጠጣት ተስፋ እንዲቆርጡ ልታደርጋቸው አይችልም። ቢኮዝ ለብዙ ዓመታት ሲጠጡ የኖሩ ናቸው። ገብቷችኋል? አሁን የሰውዬ አይዲያ እኮ ሰዎችን የሚጠጡበትን መንገድ መቅረፍ ነው ማለት ለመጠጥ የሚያቀርባቸው መንገድ። ለምሳሌ የሆነ ነገር እኮ እናንተ ጭንቅላታችሁ ላይ የሆነ ነገር ሊፈጠር የሚችለው ስለዛ ነገር ስትሰሙ ነው አይደል? ስትሰሙ ስታዩ ነው። ካልሰማችሁ ካላያችሁ ጭንቅላታችሁ ላይ ምንም ነገር አይመጣም። ሰው ስለምን ነገር አታስቡ። ነገር ግን በየቲቪው በየሬዲዮ በየቲክታኩ ኤቭሪዌር በሶሻል ሚዲያ በአጠቃላይ ስለ ቢራ እና ስለ አደንዛዥ እጾች በአጠቃላይ ማስታወቂያ ቢነገር ስለዚህ ለዛ ነገር ያላችሁ እንትን እየቀረበ ይሄዳል። ስለዚህ የሆነ ሰዓት ላይ ሳትብላችሁ ትጀምራላችሁ ማለት ነው። ስለዚህ ያ እንዳይሆን ይሄን ነገር ባን እናድርግ ነው እያለ ያለው መንገሻ። ነገር ግን ጸጋዬ ምን ያደረገ? የእሱን ሐሳብ ዲስቶርት አደረገውና አይ ሰዎችን እኮ ከመጠጣት ልታገዳቸው አችልም ምክንያቱም ለብዙ ሺህ ዓመት ሲጠጡ ኖረዋል። የእሱን ሐሳብ ዲስቶርት አድርጎታል፣ አላገኘውም አይዲያው ማለት ነው። እንደዚህ አይነት ፋላሲ እንግዲህ ስትሮማን ፋላሲ ይባላል ማለት ነው። እዚህ ጋር ሌሎች ኤግዛምፕሎችም አሉ። በአሁኑ ኤግዛምፕል ላይ ኢን ዘ አባቭ ኤግዛምፕል ጸጋዬ attempts to oppose መንገሻስ idea but with distorted form
ዲስቶርት አድርጎ ነው ማለት ነው። የመንገሻን ሀሳብ ዲስቶርት አድርጎ የተወሰነ አንሻፎ አንጋዶ ከዛ በኋላ አታክ ያደረገው ማለት ነው። ስለዚህ እንደዚህ አይነቱ ፋላሲ ስትሮማን ፋላሲ ይባላል ማለት ነው። እዚህ ጋር ሌላ ኤግዛምፕል አለ። ሰዓት ለመቆጠብ ኤግዛምፕሎቹን እናንተዋቸው። ሰባተኛው ዘ ፋላሲ ኦፍ ሚሲንግ ዘ ፖይንት ይባላል። ይሄኛው ደግሞ ፖይንቷን ሚስ ስናረግ it occurs when the premise of an argument support one particular conclusion but then a different conclusion often vaguely related to the correct conclusion is drawn። ይሄኛው እንግዲህ እንዴት አይነት ፋላሲ መሰላችሁ? አንድ አርጉመንት የሆነን ፓርቲኩላር የሆነ ኮንክሉዥን ሰፖርት የሚያደርግ ፕሪሚስ ይኖረዋል። ከዛ ያን ኮንክሉዥን ይመጣ ብላችሁ የጠበቃችሁ ፕሪሚሱ ላይ ቢዝ ሆናችሁ ነው ኮንክሉዥን ይመጣ ብላችሁ የጠበቃችሁ ከዛ ኮንክሉዥን ሌላ ይሆናል። ሚሲንግ ዘ ፖይንት ማለት ይሄ ነው። አርጉመንት አለ፣ ፕሪሚስ አለው። ያ ፕሪሚስ ኮንክሉድ ሊያደርግ የሚችለው ሐሳብ አለ። ነገር ግን ያንን ሐሳብ ይተውና ሌላ ሐሳብ ኮንክሉድ ያደርጋል ማለት ነው። ይሄ ሚሲንግ ዘ ፖይንት ይባላል። ለምሳሌ ክራይም ኦፍ ቲፍ ኤንድ ሮበሪ ሃቭ ቢን ኢንክሪዚንግ አት አን አላርሚንግ ሬት ሌት ይላል። እንግዲህ የሌብነት ወንጀል፣ ስርቆት ምናምን በቅርብ ጊዜዎች ውስጥ በጣም እየጨመረ መጥቷል። ይሄ ፕሪሚስ ነው አይደል? እዚህ ኮንክሉዥን ኦብቪየስሊ እናንተ ልታስቡት የምትችሉት አንደኛ ህዝቡን ማንቃት ያስፈልጋል። ሁለተኛ ሌቦችን ምናምን እንደዚህ ነገሮችን ለመቀነስ የህግ አካላት 24 ሰዓት መስራት አለባቸው። ሴኩሪቲ ካሜራዎች ቢገጠሙ፣ ህዝቡ ጥንቃቄ ቢያደርግ፣ የማህበረሰብ ንቅናቄ ቢፈታ፣ እነዚህ ነገሮች ናቸው ለዚህ አሁን ለቀረበው ፕሪሚስ ኮንክሉዥን ሊሆን የሚችሉት ማለት ለኮንክሉዥን ሊመጡ የሚችሉት እነዚህ ነገሮች ናቸው። ነገር ግን ፋላሲ ሲሰራ ምን አደረገው? the conclusion is obvious we must reinstate death penalty immediately። በቃ በቀጥታ የሞት ፍርድ መፍረድ መቻል አለብን። በቃ መፍትሄው ይሄ ነው፣ በግልጽ ሊሆን የሚችለው መፍትሄው ይሄ ነው ብሎ አስቀመጠ ማለት ነው። ገብታችኋል አይደል? በቃ አንድ ሰው ሲሰርቅ መግደል አስቡ ምን አለ? ይሄው መፍትሄ ሊሆን ይችላል አይችል? ይሄን ከማድረግ ይልቅ ቅድም የነገርኳችሁ መፍትሄዎች ቢደረጉ ፋላሲ ከመሆን ይድን ነበር ማለት ነው። ስለዚህ ሚሲንግ ዘ ፖይንት ማለት ይሄ ነው። የሆነ ፕሪሚስ አለ፣ ከዛ ኮንክሉድ ሊደረግ የሚችለው ሐሳብ አለ። ያንን ሐሳብ ይተውና ሌላ ሐሳብ ኮንክሉድ ሊደረግ የነበረው ሐሳብ ምንድነው? በቃ ሴኩሪቲ ካሜራ መግጠም፣ የህግ አካላት በንቃት እንዲሰሩ ማድረግ ምናምን እነዚህ ነበሩ ይጠበቅ የነበረው ኮንክሉዥን። ነገር ግን እነዚህን ፖይንቶችን ሚስ አደረገና በቃ የሞት ፍርድ መፍረድ መቻል አለብን፣ የሞት ፍርድ መጽደቅ መቻል አለበት ቀጥታ ማለት ነው። there are other conclusion or measures which would be logically correct to this argument rather than death penalty። አሁን እንደነገርኳችሁ ከሞት ቅጣት በተሻለ ሌሎች ቅጣቶች አሉ። ይሄንን ወንጀል ለማስቆም የሚረዱ ብዙ አይነት ቅጣቶች አሉ አይደል? ነገር ግን ቀጥታ ሄደና ሚሲንግ ዘ ፖይንት ስለሆነ ዴዝ ፔናልቲ ያለ ማለት ነው። we should provide increased police protection in the vulnerable neighbors or we should initiate programs to eliminate the cause of the crime። ቅድም እንደነገርኳችሁ ከላይ ለተጠቀሰው ፕሪሚስ ከላይ ለተጠቀሰው ኤቪደንስ ኮንክሉዥን ሊሆን የሚችለው አንደኛ የፖሊስ ፕሮቴክሽን መጨመር ነው። ቫልነራብል የሆኑ ወይም ደግሞ ኢንቫልነራብል የሆኑ ኔትቦርድ ያላቸውን እነሱ ላይ የፖሊስ ፕሮቴክሽን መጨመር ሊሆን ይችላል። ኢኒሼቲቭ ፕሮግራሞችን እነዚህ ነገሮችን ማዘጋጀት ይሄ ነበር ኮንክሉዥን የሚሆነው። ነገር ግን ሚሲንግ ዘ ፖይንት ስለሆነ እንገላቸዋለን ማለት ነው። እዚህ ጋርም ሌላ ኤግዛምፕል አለ። ይሄኛው እስኪ እንጨርሰው። the punishment of theft and robbery should be very serious but it does not support the claim that the death penalty therefore ensuring the death penalty is not logical conclusion logical conclusion ሊሆን አይችልም ማለት ነው። ሌሎች አማራጭ ቅጣቶች ይያሉ ማንዴ ቀጥታ ወደ ሞት ቅጣት ይሸጋገር ማለት is logically እንትን አይደለም ማለት ነው፣ ልክ አይደለም ማለት ነው። Example 2 Hausa University has a lot of problems, student service and facilities are inadequate. Many of the instructors are inexperienced. እዚህ ጋር የቀረበው ኦፒኒየንስ ምንድነው? እንግዲህ በሐዋሳ ዩኒቨርሲቲ በጣም ብዙ ችግሮች አሉ። ይሄ ኤግዛምፕል ነው። እነዚህ ችግሮች አሉ ማለት አይደለም፣ ኤግዛምፕል ነው። በሐዋሳ ዩኒቨርሲቲ በጣም ብዙ ችግሮች አሉ። የስቱደንት ሰርቪስ ላይ ፋካልቲ ላይ በጣም ያልኬት የሆኑ ነገሮች አሉ። አብዛኞቹ ኢንስትራክተሮች ኢንኤክስፒሪየንስድ ናቸው፣ ልምድ የላቸውም። ስለዚህ አለና አሁን እንግዲህ እነዚህን ፕሪሚስ የሰማ ሰው የሚጠብቀው ኮንክሉዥን ወይም ደግሞ ከነዚህ ፕሪሚስ በኋላ ይመጣል ተብሎ የሚታሰበው ኮንክሉዥን ምን ሊሆን የሚችለው አንደኛ ኢንኤክስፒሪየንስድ የሆኑ መምህራኖችን ከሌሎች ዩኒቨርሲቲዎች ጋር ይለንዱ ለውጥ እንዲያደርጉ ማድረግ፣ ስቱደንት ሰርቪስ ላይ ችግር ካለ እዛ ጋር ያለውን አካል መቀየር፣ እነዚህ ነገሮች ናቸው ኮንክሉዥን ላይ መሆን የነበረባቸው። ነገር ግን ሚሲንግ ዘ ፖይንት ስለሆነ ምን አለ? ኢት ፎሎውስ ዛት ዘ ዩኒቨርሲቲ ሹድ ቢ ኢንታየርሊ ክሎዝድ፣ ዩኒቨርሲቲው መዘጋት አለበት ኮንክሉዥኑ ጋር ስንመጣ ማለት ነው። እና ይሄ ልክ አይደለም። እነዚህ ችግሮች እኮ በጣም ተራ ችግሮች ናቸው።
በቀላሉ ሊፈቱ የሚችሉ ችግሮች ናቸው። ዩኒቨርሲቲ እስከማዘጋት ድረስ የሚደርሱ ችግሮች አይደሉም። ኮንክሉዥን አያችሁ አይደል? ሚሲንግ ዘ ፖይንት ስለሆነ የተነሳበትን አይዲያ የተነሳበትን ፕሪሚስ ሚስድ አድርጎ ሌላ ነገር ነው ኮንክሉድ ያደረገው ማለት ነው። እንደዚህ አይነቱ ፋላሲ ሚሲንግ ዘ ፖይንት ይባላል ማለት ነው። እዚህ ጋር ኤግዛምፕል አለ። ጊዜ ለመቆጠብ ኤግዛምፕሎቹን እዩዋቸው እናንተ። እንግዲህ ይሄኛው ሚሲንግ ዘ ፖይንት ያለው ፋላሲ ነው ማለት ነው። ፋላሲ ኦፍ ሚሲንግ ዘ ፖይንት ወይም እዚህ ጋር በብራኬት ያለው ስሙ ይሄን ስሙት ይዙ ጥሩ ነው። ሰባተኛው ይሄ ነው ማለት ነው። ሌላው ፋላሲ እንግዲህ ሬድ ሄሪንግ ወይም ኦፍ ዘ ትራክ ፋላሲ የሚባለው ነው። ክሎዝሊ አሶሺየትድ ዊዝ ዘ ሚሲንግ ፖይንት ከሚሲንግ ፖይንት ጋር በጣም የተቀራረበ ነው። በትኩረት ማየት ይኖርባቸዋል። ቢኮዝ ፈተና ላይ አንድ ፋላሲ ሰጧችሁና ከሁለቱም ጋር ይመሳሰል ማለት ነው። ስለዚህ ሚሲንግ ዘ ፖይንት ነው ወይም ሬድ ሄሪንግ የሚለው ላይ በጣም ሊያወዛግባችሁ ይችላሉ እና የሁለቱን ዲፈረንስ በጣም ቀጭን የሆነ ዲፈረንስ ነው ያላቸው። በጣም ዲፈረንሳቸው ስሞል ስለሆነ በትኩረት ለመከታተል ሞክሩ ማለት ነው። እና ይሄ ሚሲንግ ዘ ፖይንት ከሚለው ሰባተኛ ላይ ካየነው ፋላሲ ጋር ተቀራራቢ የሆነ ፋላሲ ነው። It is committed when the arguer diverts the attention of the reader or the listener from the main arguments by changing the subject of a different but sometimes substituted to one related one። ይሄ እንግዲህ አርጊየሩ ወይም ደግሞ አርጉመንት ፎርም የሚያደርገው ሰውዬ የአንባቢን ወይም የአድማጭን አቴንሽን ወደ ሌላ ፎርም ወደ ሌላ አቅጣጫ በመቀየር ቼንጅ ኦፍ ዘ ሰብጀክቱን ይቀይረውና ከዛ ስለሌላ ነገር ያወራል። መጀመሪያ እያወራ የመጣው ነገር ስለ አንድ ነገር እያወራ ይመጣል። ከዛ የአንባቢውን ወይም ደግሞ የአድማጩን ሐሳብ አቴንሽን ለመቀየር ሲል ሰብጀክቱን ይቀይረውና ስለሌላ ነገር ደግሞ ማውራት ይጀምራል ማለት ነው። He or she then finish by either drawing a conclusion about this different issue or by merely presuming that some conclusion has been established። ስለዚህ መጀመሪያ የተነሳበትን ሐሳብ አለ እሷን ሐሳብ ይዞ ይመጣና ልክ መሃል ላይ ሲደርስ የአንባቢን ወይም ደግሞ የአድማጭን ሐሳብ ለመቀየር ሲል እዛች ጋር ሰብጀክቷን ይቀየራትና ከዛ በዛች ሰብጀክት ላይ በቀየራት ላይ ሆኖ የሆነ ነገር ኮንክሉድ ያደርጋል ማለት ነው። ወይም ደግሞ ምን ሊያደርግ ይችላል? የሆነ ነገር ኮንክሉድ እንደተደረገ አድርጎ አስመስሎ ሊያቀርብ ይችላል ማለት ነው። ለምሳሌ ኤግዛምፕል ዘ ሚኒስተርስ ኒው ኤዱኬሽን ፖሊሲ አፕሪሺየቲቭ ቤዛዊስ ዲድ ዩ ሂር አባውት ሂዝ ፈርስት ሶን ሂ ኢዝ ጎይንግ ቱ ሜሪ አን ኦርፋን ኤጅ ገርል ቢፎር ዘ ሚኒስተር ኢዝ ቴኪንግ አባውት ኢን ፕራክቲካል ኤዱኬሽን ፖሊሲ ሂ ሹድ ጊቭ ኤ ሌሰን ፎር ሂዝ ሶን ቱ ጌት ኤ ጉድ ዋይፍ ሶ ሂዝ ኖው ኤዱኬሽን ፖሊሲ ኢዝ ኖት አፕሪሺየቲቭ። ይሄኛው እንግዲህ ሬድ ሄሪንግ ከሚባለው ፋላሲ ታይፕ አይነት ነው። እንግዲህ ሬድ ሄሪንግ የሚባለው ፋላሲ ታይፕ እንደነገርኳችሁ ቼንጅ ኦፍ ዘ ሰብጀክት ነው የሚያደርገው። የሆነ ነገር ስለሆነ ነገር እያወራ ይመጣና መሃል ላይ ከዛ ነገር ጋር ከሚቀራረብ ነገር ጋር ሰብጀክት ይፈልግና ወደዛ ሰብጀክት ይዞርና ከዛ በኋላ ስለዛ ሰብጀክት ወይም ደግሞ ስለሌላ ነገር ኮንክሉዥን ፎርም አድርጎ ያስቀምጣል ማለት ነው። እና እዚህ ኤግዛምፕሉ ምንድነው የሚለው የሚኒስትሩ የአዲሱ የትምህርት ሚኒስትር ፖሊሲ በጣም አፕሪሺየቲቭ ነው። ከዛ ቤዛዊት አላትና ስለ ሚኒስትሩ ወንድ ልጅ ሰምተሻል አላት። ምን ሆነ ስትል አንድ ኦርፋኔጅ የሆነች ገርልን አግብቷል። ገብቷችኋል? ስለዚህ ሚኒስቴሩ እንደዚህ አይነት የፕራክቲካል ኤዱኬሽን ፖሊሲዎችን ሜክ ከማድረጉ በፊት ለልጁ እንዴት ምርጥ ሚስት መምረጥ እንዳለበት ሊያስተምረው ይገባል። ስለዚህ የኤዱኬሽን ፖሊሲው አፕሪሺየቲቭ አይደለም። ገብቷችኋል? አሁን በመጀመሪያ ስለ ሚኒስትሩ እያወራ ነበረ። ከዛ ስለ ሚኒስትሩ ከሚኒስትሩ ቅርብ የሆነ ልጁን ወሰደና ስለ ልጁ ደግሞ ማውራት ጀመረ። ስለ ልጁ የማይመለከተውን ነገር መዘርዘር ጀመረና ከዛ በኋላ ደግሞ የሆነ ኮንክሉዥን ሜድ እንደተደረገ አድርጎ አስቀመጠ ማለት ነው። ስለዚህ እንደዚህ ፖይንት የሚቀይር ቼንጅ ኦፍ ዘ ሰብጀክት የሚያደርግ አይነት አርጉመንት ሲሆን ፋላሲው ሬድ ሄሪንግ ይባላል ማለት ነው። እዚህ ጋር አንድ ኤግዛምፕል እንጨምር። there is a good deal to take this day about the need to eliminate pesticides from our fruits and vegetables, but many of these foods are essential to our health. Carrots are an excellent source of vitamin A. Broccoli is rich in iron and orange and grapefruits have lots of vitamin C። እንግዲህ ኦሪጂናል ኢሹ መጀመሪያ ላይ ስለ ፔስቲሳይድ ነው እያወራ የመጣው። ከዛ በኋላ ተቀየረ፣ ቼንጅ አደረገ ማለት ነው። ስለ ፍሩት ቫልዩ ማውራት ጀመረ፣ ስለ ቬጂቴብል ማውራት ጀመረ ማለት ነው። ስለዚህ ሬድ ሄሪንግ የሚባለው
ፋላሲ ልክ እንደዚህ አይነት ነው። ስለሆነ ሀሳብ ማውራት ይጀምርና በኋላ ላይ የቼንጅ ኦፍ ዘ ሰብጀክት ይኖራል። ከዛ በዛ ላይ ቤዝድ ሆኖ ኮንክሉዥን ያስቀምጣል ማለት። ስለዚህ እንደዚህ አይነት እንትን ፋላሲ ሬድ ሄሪንግ ይባላል ማለት ነው። የሰከንድ ዌይ ኦፍ ዩዚንግ ዘ ሬድ ሄሪንግ ኢፌክቲቭሊ ኢዝ ቱ ቼንጅ ዘ ሰብጀክት ቱ ሰም ፍሌሺ አይ ካቺንግ ቶፒክ ዛት ኢዝ ቨርቹዋሊ ጋራንቲድ ቱ ዲስትራክት ዘ ሊስነር አቴንሽን። ሁለተኛው የሬድ ሄሪንግን ቼንጅ ኦፍ ሰብጀክት የሚጠቀምበት ወይ እንግዲህ ወደ ሌላ ቶፒክ እንትን በማድረግ በመዝለል ነው ማለት ነው። ገብታችኋል? የሊስነሩን አቴንሽን ወይም የአድማጩን አቴንሽን በሚስብ መልኩ ወይም ደግሞ ዲስትራክት በሚያደርግ መልኩ ወደ ሌላ ጉዳይ በመዞር ኮንክሉዥን ሊያስቀምጥ ይችላል ማለት ነው። ቶፒክስ ኦፍ ዚስ ሶርት ኢንክሉድ ሴክስ፣ ክራይም፣ ስካንዳል፣ ኢሞራሊቲ፣ ዴዝ ኤንድ ኤኒ አዘር ቶፒክ ዛት ሜይ ሰርቭ አዝ ዘ ሰብጀክት ኦፍ ዘ ጎሲፕ። ስለዚህ መጀመሪያ ፕሪሚሱ ላይ እያወራ ስለመጣው ሀሳብ አለ። ከዛ ቼንጅ ኦፍ ዘ ሰብጀክት ላይ የሚደርስበት ጊዜ ምን ያደርጋል? አንደኛ ሰብጀክቱን ሊቀይር ይችላል። ቅድም ስለ ሚኒስትሩ እያወራ መጥቶ ከዛ ቼንጅ ኦፍ ሳብጀክት አድርጎ ስለ ሚኒስትሩ ልጅ ማውራት ጀመረ ማለት ነው። እዚህኛው ሁለተኛው ላይ ደግሞ ስለ ፔስቲሳይድ እያወራ መጥቶ ቼንጅ ኦፍ ሳብጀክት አድርጎ ስለ ፍሩት ጥቅም ማውራት ጀመረ ማለት ነው። ሌላኛው ሁለተኛው የሬድ ሄሪንግ ታይፕ ሀፕን የሚያደርግበት ወይ ደግሞ ምንድን ነው? ስለሆነ ነገር እያወራ ይመጣል። ከዛ ቼንጅ ኦፍ ሳብጀክት ጋር በሚደርስበት ሰዓት ምን ያደርጋል? ቼንጅ ኦፍ ሳብጀክት ከማድረግ ይልቅ የአድማጩን ወይም የአንባቢውን አቴንሽን ዲስትራክት የሚያደርጉ ቶፒኮችን ይመርጥና ስለነሱ ቶፒክ ማውራት ይጀምራል። ለምሳሌ ስለ ጾታ፣ ስለ ወንጀል፣ እነዚህ ነገሮች እንግዲህ ስካንዳል፣ ኢሞራሊቲ፣ ስለ ዴዝ፣ እነዚህ ነገሮች የአንባቢን አቴንሽን ዲስትራክት የሚያደርጉ ቶፒኮች ናቸው። እነዚህን ቶፒኮችን ቼንጅ ኦፍ ሰብጀክት ቦታ ያስገባና ስለነዚህ ቶፒክ ማውራት ይቀጥላል ማለት ነው። ስለዚህ ሬድ ሄሪንግ የሚባለው ፋላሲ በእነዚህ በሁለት መንገዶች ሀፕን ሊያደርግ ይችላል ማለት ነው። ሁለቱንም መንገዶችን በደንብ ቼክ ማድረግ ይኖርባቸዋል ኤግዛም ላይ ማለት ነው። ኤግዛምፕል ፕሮፌሰር ኮንዌይ complained of inadequate parking on our campus, but did you know that last year Conway carried on a torrid love affair with a member of the English department? The two used to meet every day for clandestine sex in the copier room. Apparently they didn't realize how much you can see through that fogged glass window. Even the students get an eyeful enough said about Conway. እንግዲህ ሬድ ሄሪንግ ፋላሲ እንግዲህ እዚህኛው ላይ ሀፕን ያደረገው እንዴት ነው? መጀመሪያ ስለ ፕሮፌሰር ኮንዌይ ስለ ፓርኪንጉ ያቀረቡትን ኮምፕሌን ስለሱ እያወራ መጣ። ከዛ በኋላ ቼንጅ ኦፍ ሰብጀክት ጋር በሚደርስበት ጊዜ ልክ እንደ መጀመሪያው ቼንጅ ኦፍ ሰብጀክት ከማድረግ ይልቅ ስለ ፕሮፌሰሩ ልጅ ማውራት ይችል ነበር፣ ስለ ፕሮፌሰሩ ወንድም ማውራት ይችል ነበር፣ ወይም ስለ ፕሮፌሰሩ የሆነ ነገር አድርጎ ቼንጅ ኦፍ ሰብጀክት አድርጎ ያው ሬድ ሄሪንግ ፋላሲ መስራት ይችል ነበር። እሱን ከማድረግ ይልቅ የሆነች ሴንሲቲቭ የሆነች ቶፒክን መረጠ። ለምሳሌ ፕሮፌሰሩ ከእንትና ጋር ፍቅር ይዞት እንደዛ ሲያደርግ እንዲህ ሲወጣ እንዲህ ሲገባ ብሎ ሰዎች ስለ ላቭ ስቶሪ ጀመረና ስለዛች ላቭ ስቶሪ ላይ ቤዝድ ሆኖ የሆነ ኮንክሉዥን ሰራ ማለት ነው። ሬድ ሄሪንግ ፋላሲ በዚህ መልኩ ነው የሚፈጠረው ማለት ነው። The red herring fallacy can be confused with the strawman fallacy because both have the effects of drawing the reader listener of the track. እንግዲህ ሁለቱም strawmanም red herringም የአድማጭን ሐሳብ ወይም የአንባቢን ሐሳብ ላይ ተጽዕኖ ስላላቸው ሁለቱም ኮንፊውዝ ሊያደርጉ ይችላሉ ማለት ነው። to distinguish the two fallacy ሁለቱን ለመለየት one should attempt to determine whether the arguer has knocked down the distorted argument or simply the changed subject. እንግዲህ አንድ ፈተና ላይ አንድ ተማሪ ፈተና ላይ ቀርቦለት ሬድ ሄሪንግ እና ስትሮማን አርጉመንትን ፋላሲን ፎርማቸውን ለመለየት ከተቸገረ ምን ማድረግ አለበት? ያ አርጉመንት እያደረገ ያለው ነገር ምንድን ነው? አንደኛ አርጉመንት ዲስቶርት እያደረገ ነው። ዲስቶርት እያደረገ ከሆነ የኦፖነንትን አርጉመንት ሁለተኛው አርጊወር የኦፖነንትን አርጉመንት ዲስቶርት የሚያደርግ ከሆነ ኦብቪየስሊ ቅድም እንደተነጋገርነው ስትሮማን ነው የሚሆነው ማለት ነው። ነገር ግን ሰብጀክቷን ብቻ ቼንጅ እያደረገ ከሆነ በጣም ሴንሲቲቭ ነው ይሄ ኬዝ። በደንብ ማንበብ ይጠበቅባቸዋል። ፈተና ላይ የሰጣቸውን ሲናሪዮ በደንብ አንደርስታንድ ማድረግ መቻል አለባቸው ማለት ነው። ቢኮዝ ሴንሲቲቭ ስለሆነ ያችን ለመለየት ካልተረዳችሁት ቼንጅ ኦፍ ዘ ሰብጀክት ነው ያለው ወይስ ደግሞ ዲስቶርት እያደረገ ነው የሚሆን ነገር መረዳት ያስፈልጋል ማለት ነው። ይህን ከተረዳችሁት 50% እንደመለሳችሁት ቁጠሩት። ስለዚህ ሁለቱን ለመለየት እነዚህን መንገዶችን መጠቀም ይኖርባችኋል ማለት ነው። ስትሮማን ኦልዌይስ ኢንቮልቭስ ቱ አርጊው አት ሊስት ኢምፕሊሲትሊ ዌራስ ሬድ ሄሪንግ ኦፍን ደዝ ኖት። እንግዲህ ስትሮማን በሚሆኑበት ጊዜ ሁለት አርጊወሮች ይኖራሉ። ኦብቪየስሊ ሁለት አርጊወሮች ይኖራሉ፣ አርጊወር 1 እና አርጊወር 2። ከዛ አርጊወር 2 የአርጊወር 1ን
አርጉመንት ዲስቶርት ያደርግና ከዛ አታክ ያደርጋል ማለት ነው ስትሮማን ላይ። ነገር ግን ሬድ ሄሪንግ ላይ አንድ አርጊወር ነው የሚኖረው። አንድ አርጊወር አለ። ከዛ የአርጊወር ቼንጅ ኦፍ ሰብጀክት ነው የሚያደርገው ማለት ነው። ኢን ዘ ሬድ ሄሪንግ ዘ አርጊወር ኢግኖርስ ዘ ኦፖነንትስ አርጉመንትስ ኢፍ ዜር ኢዝ ዋን ኤንድ ሰብትሊ ቼንጅስ ዘ ሰብጀክት። እንግዲህ በሬድ ሄሪንግ ጊዜ የኦፖነንቱን አርጉመንት ካለ ማለት ነው ምን ያደርጋል? ኢግኖር ያደርጋል። ከዛ ሰብጀክቱን ቀይሮ ሊያቀርብ ይችላል ካለ። ነገር ግን አብዛኛው ጊዜ ሬድ ሄሪንግ ላይ አንድ አርጊወር ነው የሚኖረው ማለት ነው። ቦዝ ዘ ሬድ ሄሪንግ ኤንድ ስትሮማን ፋላሲስ አር susceptible of being confused with missing the point because all three involves similar kind of irrelevancy እና ሶስቱም missing the point ሬድ ሄሪንግ እና ስትሮማን kind of irrelevance ላይ እንትን ናቸውና የሚያምታቱ አይነት ስለሆኑ በደንብ ለመለየት እንትን ማለት ይኖርባቸዋል ማለት ነው። ኬርፉሊ ጥያቄውን ማንበብ ይኖርባቸዋል። both red herring and strawman proceed by generating a new state of premise where missing the point does not። እንግዲህ ሶስቱን ለመለየት ይረዳችሁ ዘንድ ያው ሬድ ሄሪንግ እና ስትሮማን ላይ እንደተነጋገርነው እኔ ያው መደጋግምላችሁ ጭንቅላታችሁ ላይ እንዲቀር ነው እንጂ እንደገባችሁ አውቃለሁ፣ ግን እንዳትወዛገቡ ነው። ጭንቅላታችሁ ላይ በደንብ እንዲቀር ነው መደጋግምላችሁ። እሺ እና እንዳይደብራችሁ እና ሬድ ሄሪንግ እና ስትሮማን ላይ እንደተነጋገርነው ሌላ አዲስ ፕሪሚስ ጀነሬት ያደርጋል ማለት ነው። ሚሲንግ ዘ ፖይንት ላይ ግን ፕሪሚስ ጀነሬት አያደርግም። ያለችውን ፕሪሚስ የሆነ የምንጠብቀው ኮንክሉዥን አለ፣ እሷን ትቶ ወደ ሌላ ነገር ኮንክሉዥን የሚያደርግ ከሆነ ነው ማለት ነው። ስትሮማን draws a conclusion from a new premise that are obtained by distorting an earlier argument። እንግዲህ ስትሮማን ላይ አዲስ ኮንክሉዥን ነው የሆነ ኮንክሉዥን ያው ድሮ ያደርጋል። ኦብቪየስሊ ኮንክሉዥን ነው ኒው ነው የሚሆነው። ነገር ግን ምን ላይ ቤዝድ ሆኖ ነው? ኒው ፕሪሚስ ላይ ገብቷችኋል አይደል? የሰውየውን ዲስቶርት ያደረገውን አይዲያ አለ አይደል? ያው ዲስቶርት ያደረገውን የኦፖነንቱን አይዲያ አዲስ ፕሪሚስ ፎርም ያደርግና ኮንክሉድ ያደርጋል ማለት ነው ስትሮማን ላይ። ሬድ ሄሪንግ ላይ ደግሞ if it draws any conclusion at all draw one from new premise obtained by changing the subject። ይሄኛው ደግሞ ምንም አይነት ኮንክሉዥን ድሮ ሊያደርግ ይችላል ኦብቪየስሊ። ነገር ግን አንድ ፕሪሚስ ይኖራል፣ አዲስ ፕሪሚስ ይኖራል። ያቺ ፕሪሚስ የመጣችው ቼንጂንግ ሰብጀክት ላይ ቤዝድ ተሆኖ የተገኘ አዲስ ፕሪሚስ ነው። ሰብጀክቱን ቼንጅ ሲያደርግ የነች ፕሪሚስ ያገኛል። ለምሳሌ ስለ ፕሮፌሰር እያወራ ከነበረ ከዛ የፕሮፌሰር የተወሰነች ሀሳብ አወራና ከዛ ስለ ላቭ ስቶሪ ሲያወራ አሁን ይሄ ቼንጂንግ ሰብጀክት ነው። ቼንጂንግ ሰብጀክት የሚሆኑበት ጊዜ ደግሞ ስለ ላቭ እያወራ የሚሄድ ከሆነ የሆነ አዲስ ፕሪሚስ ታገኘ ማለት ስለዚህ የሆነ ኮንክሉዥን ያስቀምጣል ማለት ነው። ሚሲንግ ዘ ፖይንት ጋር ደግሞ ስንመጣ ድሮ ኮንክሉዥን ፍሮም ዘ ኦሪጂናል ፕሪሚስ። ይሄኛው ደግሞ ከኦሪጂናል ፕሪሚሶች ተነስቶ ነው እንጂ አዲስ ፕሪሚስ ክሬት አድርጎ አይደለም። ነገር ግን የኦሪጂናሎቹ ፕሪሚስ ፖይንታቸውን ሀሳባቸውን ምን ያደርጋል? ሚስ ያደርጋል ማለት ነው። መጀመሪያ ላይ የነበረው ፕሪሚስ አለ፣ እያቀረቡ ያለው ሀሳብ አለ፣ ከዛ የሚጠበቅ ኮንክሉዥን አለ። እሱን ኮንክሉዥን ትቶ ሚስ አድርጎ ሌላ ኮንክሉዥን የሚያስቀምጠው እንጂ አዲስ ፕሪሚስ ፎርም አይደረግም። ስለዚህ ልዩነታቸው ስትሮማን ላይ ኒው ፕሪሚስ ይኖራል፣ አርጉመንቱን ዲስቶርት በማድረግ የተሰራ አዲስ ፕሪሚስ ይኖራል። ሬድ ሄሪንግ ላይ ደግሞ ኒው ፕሪሚስ አለ። ይሄ አዲሱ ፕሪሚስ ፎርም የሆነው ምንድነው? ሰብጀክቱን ቼንጅ በማድረግ ፎርም የተደረገ ሌላ ፕሪሚስ አዲስ ፕሪሚስ አለ። ሚሲንግ ዘ ፖይንት ላይ ግን አት ኦል ምንም አይነት አዲስ ፕሪሚስ የለም። በነበረው ፕሪሚስ ላይ ሆኖ ነገር ግን ኮንክሉዥን ጋር ሲመጣ ሌላ ማይሆን ኮንክሉዥን ያስቀምጣል ማለት ነው። ኢን ዘ ሬድ ሄሪንግ ኤንድ ስትሮማን ዘ ኮንክሉዥን ኢፍ ዜር ኢዝ ዋን ኢዝ ኢሬሌቫንት ቱ ዘ ፕሪሚስ ፍሮም ዊች ኢዝ ድሮን በት ኢን ሚሲንግ ዘ ፖይንት ዘ ኮንክሉዥን ኢዝ ኢሬሌቫንት ቱ ዘ ፕሪሚስ ፍሮም ዊች ኢዝ ድሮን። እንግዲህ ሬድ ሄሪንግ እና ስትሮማን የሚመሳስላቸው አሁን ከላይ እንደተነጋገርነው አዲስ ፕሪሚስ ፎርም ያደርጋሉ ብለናል። ነገር ግን አዲስ ፕሪሚስ ፎርም የሚያደርጉበት ወይ ይለያያል አይደል? ይለያያል አሁን እንደነገርኳችሁ ማለት ነው። እና የሚሰራው ኮንክሉዥን ምንድነው? ሪሌቫንት ነው። ከፕሪሚሱ ለፕሪሚሱ ሪሌቫንት ወይም ደግሞ ፕሪሚሱ ለኮንክሉዥኑ ሪሌቫንት ነው። ያ ማለት ፕሪሚሱና ኮንክሉዥኑ ዘ ቢሄቪየር ኦፍ ሪሌቫንስ የሚባለውን ፕሪንሲፕል ያሟላሉ ማለት ነው። እንዴት ሊያሟሉ ቻሉ ከተባለ አንደኛ ሬድ ሄሪንግ ላይ ወይም ደግሞ ስትሮማን ላይ ከሆነ ወይ ቼንጅ ኦፍ ዘ ሰብጀክት ስላደረጉ ነው ፕሪሚሱ ለኮንክሉዥን ሪሌቫንት የሆነው፣ ወይም ደግሞ የዛን ሰው ሀሳብ ዲስቶርት አድርገውት ወደ ራሳቸው ሀሳብ አምጥተው ፕሪሚስ ፎርም ስላደረጉ ነው። ብቻ በሁለቱም ኬዝ ፕሪሚሱ ለኮንክሉዥኑ ሪሌቫንት ነው። በቃ በቂ ነው፣ ትክክል ነው፣ አስፈላጊ ነው ማለት ነው። ነገር ግን ሚሲንግ ዘ ፖይንት ላይ በምንመጣበት ጊዜ ግን የመጀመሪያ ላይ የመጣችው ፕሪሚስ አለች አይደል? ሚስ ስለሚያደርግ ኮንክሉዥኑን
ወይም ኮንክሉድ ማድረግ ያለበትን ሐሳብ ስለሚስት ኢሬሌቫንት ነው ማለት ነው። አይ ቲንክ እንደገባችሁ ተስፋ አድርጋለሁ። ካልገባችሁ ኮሜንት ሴክሽን ላይ ጻፉልኝ። በጣም ቀላል ሐሳብ ስለሆነ ነው። ደግሜ እሰራላችኋለሁ። ሶስቱ እንዳያምታቷችሁ ማለት ነው። ኮሜንት ሴክሽን ላይ ጻፉልኝ ካልገባችሁ ይሄን ፓርት ብቻ ማለት ነው። ሌላው ፋላሲ ኦፍ ዊክ ኢንዳክሽን ነው። እስካሁን ያየነው ፋላሲ ኦፍ ሪሌቫንስን አይተናል። አሁን ደግሞ ፋላሲ ኦፍ ዊክ ኢንዳክሽንን እናያለን ማለት ነው። ኢት ኦከርስ ኖት ቢኮዝ ዘ ፕሪሚስ አር ሎጂካሊ ኢረሌቫንት ቱ ዘ ኮንክሉዥን አስ ኢዝ ዘ ኬዝ ዊዝ ዘ ፋላሲስ ኦፍ ሪሌቫንስ በት ቢኮዝ ዘ ኮኔክሽን ቢትዊን ፕሪሚስ ኤንድ ኮንክሉዥን ኢዝ ናት ስትሮንግ ኢነፍ። ይሄኛው ፋላሲ ኦፍ ዊክ ኢንዳክሽን እንግዲህ የሚፈጠረው እንዴት ነው? አሁን ባለፉት ፋላሶች ላይ እንዳየነው አይነት አይደለም። ማለት ሎጂካሊ ኢረሌቫንት ፕሪሚሶቹ ሎጂካሊ ለኮንክሉዥን ኢረሌቫንት ስለሆኑ አይደለም። ገብታችኋል አይደል? ፋላሲ ኦፍ ሪሌቫንስ ያለበት አይነት እንትን አይደል አርጉመንት አይደለም ያለው። በዚህኛው ጊዜ የኮንክሉዥኑና የፕሪሚሱ ኮኔክሽን የሁለቱ ኮኔክሽን ፕሪሚስ አለ፣ ኮንክሉዥን አለ፣ ኤቪደንስ አለ፣ የሆነ አሰርት የምናደርገው አይዲያ አለ። በሁለቱ መካከል ያለው ኮኔክሽን ግንኙነት ወይም የሀሳብ ፍሰት ዊክ በሚሆንበት ጊዜ ኢዝ ኖት ስትሮንግ ኢነፍ በቂ በማይሆንበት ጊዜ በቂ የሆነ ጥንካሬ በማይኖርበት ጊዜ የሚፈጠር አይነት ፋላሲ ነው። ፋላሲ ኦፍ ዊክ ኢንዳክሽን የምንለው ወደ 6 አይነት ፋላሲዎች አሉ ኢንዳክሽን ላይ ማለት ነው። አፒል ቱ አንኳሊፋይድ አውቶሪቲ፣ አፒል ቱ ኢግኖራንስ፣ ሃስቲ ጀነራላይዜሽን፣ ፎልስ ካውዝ፣ ስሊፐሪ ስሎፕ እና ዊክ አናሎጂ። እነዚህ እንግዲህ በፕሪምስ እና በኮንክሉዥን መካከል በሚፈጠር ዊክ የሆነ ኮኔክሽን አማካኝነት የሚፈጠሩ የፋላሲ ኦፍ ዊክ ኢንዳክሽን ታይፖች ናቸው ማለት ነው። እነሱን በዚህኛው ቪዲዮ አንድ በአንድ በኤግዛምፕል አድርገን የምናይ ይሆናል ማለት ነው። የመጀመሪያው አፕል ቱ አንኳሊፋይድ አውቶሪቲ ነው። አን አርጉር ሲትስ a statement made by someone else as evidence for a conclusion and the person did not qualify to make a such statement። ይሄኛው እንግዲህ ብዙ ጊዜ በተማሪ ደረጃም ኖርማሊ በላይፍ እንትናችን ላይ ኮሚኒኬሽን ላይ ምናምን የምንሰራው አይነት ፋላሲ ነው። ኦብቪየስሊ ሁሉም ፋላሲዎች የምንሰራቸው አይነት ፋላሲዎች ናቸው። እንሰራቸዋለን። ምንም እንትን የለውም፣ ጥያቄ የለውም። ላለያቸው እንችላለን ነው። ይሄኛው አርጉመንቱ አፒል ቱ አንኳሊፋይድ አውቶሪቲ የሚለው የፋላሲ አይነት እንግዲህ ኦከር የሚያደርገው ወይም ሀፕን የሚያደርገው መቼ ነው? የሆነ ሰው የሆነን አርጉመንት የሆነን ስቴትመንት የሆነ ኮንክሉዥን ሲያስቀምጥ እገሌ እንዲህ ስላለ ነው፣ እገሌ እንዲህ ስላለ ይሄ ነገር እንዲህ ነው። ገብቷችኋል? ነገር ግን ዛት ፐርሰን ኢዝ ኖት ኳሊፋይድ ቱ ሜክ ሰች ስቴትመንት። ነገር ግን ያ እገሌ ብሏል የተባለው ሰውዬ ያንን ስቴትመንት ለማስቀመጥ ኳሊፋይድ ላይሆን ይችላል። occurs when the cited authority or witness is not trustworthy or reliable። ያ አውቶሪቲ ወይም ደግሞ ምስክር የተባለው ሰውዬ ታማኝ ላይሆን ይችላል ወይም አስተማማኝ ላይሆን ይችላል ማለት። ነገር ግን ታማኝነቱን አስተማማኝነቱን ሳናቅ ምን ይሁን ማን ይሁን ሳናቅ፣ ለምሳሌ ምን ልበላችሁ፣ ቆይ የኢንጂነር ሆኖ ስለ ጤና ያወራ ኢንጂነር ሆኖ እንትን መመገብ ለጤና አሪፍ ነው ብሏል እገሌ ኢንጂነር እገሌ ብሎ የሆነ ሰው የሆነ ሐሳብ ሲነግራችሁ እንደማለት ነው። reasons why an authority or witness may not be reliable። እንግዲህ አውቶሪቲ ወይም ደግሞ ዊትነስ ምስክርነት ወይም ደግሞ የሆነ ስልጣን ስላላችሁ ብቻ ሪሌብል የማይሆንባቸው በጣም ብዙ ምክንያቶች አሉ። አንደኛ ሰውየው ምን ከሆነ ነው may lack the requisite expertise፣ ስለተናገረው ነገር የሚያስፈልገውን ኤክስፐርት ማሟላት ሳይችል ሲቀር አንድ። ሁለተኛ may be biased or prejudiced፣ ቢያዝድ ሊሆን ይችላል ያ ሰውዬ ምሳሳት አመለካከት ሊኖረው ይችላል። ወይም ደግሞ may have a motive to lie disseminate informations፣ ወይም ደግሞ የመዋሸት ሞቲቬትም ሊኖረው ይችላል። may lack the request able to perceive or request። ስለዚህ እነዚህ ሪዝኖች በእነዚህ ሪዝኖች አማካኝነት የዛ ሰውዬ ምስክርነት ወይም የዛ ሰውዬ ንግግር is not reliable በሚሆንበት ጊዜ የሚፈጠር ፋላሲ አፒል ቱ አንኳሊፋይድ አውቶሪቲ ይባላል ማለት ነው። በኤግዛምፕል እናየዋለን። እዚህ ጋር ዶክተር ፐርል who is a famous engineer in Ethiopia told me that all development policies of Ethiopia are wrong. It implies that Ethiopia is following the wrong direction of development policy። እንግዲህ ዶክተር ፖስት እንደነገረኝ ዶክተር ፎርድ እንግዲህ በኢትዮጵያ ውስጥ አሉ ከሚባሉ ኢንጂነሮች ውስጥ አንዱ ነው። እሱ እንደነገረኝ ያኔ ስንገናኝ እንደነገረኝ ከሆነ የኢትዮጵያ ፖሊሲ የእድገት ፖሊሲ ዲቨሎፕመንት ፖሊሲ በጣም ሮንግ ነው። ሮንግ የሆነ ዲቨሎፕመንት ፖሊሲ ያላት። ስለዚህ
ኢትዮጵያ እየተከተለች ያለችው የእድገት አቅጣጫ ወይም ደግሞ ዲቨሎፕመንት ፖሊሲ ሮንግ ዳይሬክሽን እየሄደ ነው ያለው ብሎ ኮንክሉዥን አስቀመጠ ማለት ነው። አሁን ይህ ሰውዬ ሀሳቡን ያገኘው ከማን ነው? ከዶክተር ፖል ነው። ዶክተር ፖል ኢንጂነር ነው እንጂ ፖሊሲ ሜከር አይደለም። ገብቷችኋል አይደል? ነገር ግን ኢንጂነርም ሆኖ ሳለ ስለ ፖሊሲ አውርቷል። ከዛ የሆነ ሰው ደግሞ ተቀበለና የእሱን ሀሳብ እንደ መረጃ ይዞ እንደ ፕሪሚስ ይዞ የሆነ ኮንክሉዥን አስቀመጠ ማለት ነው። ቆይ ያ ሰውዬ አሁን ኢንጂነር ነው፣ ማውራት ያለበት ስለ ኮንስትራክሽን ስለሆነ ግንባታ ሁኔታ ነው ማውራት ያለበት እንጂ ስለ ፖሊሲ ስላወራ ዶክተር ስለሆነ ብቻ ስለ ፖሊሲ ካወራ ኢንጂነር ስለሆነ ብቻ ስለ ፖሊሲ ካወራ ልክ ነው ብሎ መቀበል is fallacy ነው ማለት ነው። According to Pastor David, Catholic is simply a collection of people waiting for a relevant measure of God assured stop attending Church of Catholic። ሌላኛው ደግሞ ለምሳሌ እንደ ፓስተር ዳዊት ከሆነ ካቶሊክ ማለት የሰዎች ስብስብ ነው፣ ከፈጣሪ ሪሌቫንት የሆነ ማህተም የሚጠብቁ አይነት ሰዎች የሰበሰቡበት ስብስብ ነው። ስለዚህ እዛ ቸርች መሄድ ማቆም አለብኝ ብሎ ነው ኮንክሉዥን አስቀመጠ ማለት ነው። አሁን ፓስተር ዳዊት is not the father of ካቶሊክ ቸርች አይደል? የካቶሊክ ቸርች አባት አይደለም። ፓስተር ከሆነ ወይ የክርስቲያን ወይ ሌሎች ፕሮቴስታንት ላይ ምናምን አገልጋይ የእምነት አባት ሊሆን ይችላል። ያ ሰው የሚያውቀው ስለዛ እምነት ነው እንጂ ስለ ካቶሊክ አይደለም። ስለዚህ እሱ ስለ ካቶሊክ የተናገረው ነገር ላይ ቤዝድ ሆኖ በቃ እዛ ካቶሊክ ቸርች መሄድ ማቆም አለብኝ። ገብቷችኋል አይደል? ከአውቶሪቲው ጋር የሚገናኝ አይደለም። ወይ ደግሞ ሰው ኤክስፐርት ከሆነበት ነገር ጋርና ያወራው ነገር ጋር የሚገናኝ ነገር አይደለም። እዛ ላይ ደግሞ እኛ ቤዝድ ሆኖ የሆነ ኮንክሉዥን የምናስቀምጥ ከሆነ ይሄኛው ፋላሲ ነው ማለት ነው። ይህ ፋላሲ አይነት አፒል ቱ አንኳሊፋይድ አውቶሪቲ ይባላል ማለት ነው። ሁለተኛው አፒል ቱ ኢግኖራንስ የሚባል ነው። አርጉመንት አድ ኢግኖራንሲያ የሚባል the claim of the statement is true simply because it has not been provided for። ሲኛው ደግሞ ስቴትመንቱ ላይ የቀረበው ክሌም የተደረገው አይዲያ ትሩ ነው። ለምንድነው ትሩ የሆነው? ፎልስ መሆኑ ፕሩፍ ስላልተደረገ ብሎ መቀበል ማለት ነው። the claim of the statement is false because it has not proved true። የዚህ ስቴትመንት እንትኑ ፎልስ ነው። በተቃራኒው ቅድም ባልኩት ተቃራኒ ደግሞ ፎልስ ነው። ለምን ከተባለ ፕሩፍ ስላልተደረገ፣ እውነት ስለመሆኑ ፕሩፍ ስላልተደረገ ፎልስ ነው ብለን የምናስቀምጥ ከሆነ ይሄኛው አፕል ቱ ኢግኖራንስ ይባላል ማለት ነው። እዚህ ጋር ኤግዛምፕሎች አሉ። people have been trying to centuries to provide a conclusive evidence for the theorem of astrology and no one has ever succeeded, therefore we must conclude that astrology is a lot of nonsense። እንግዲህ ሰዎች ለብዙ ክፍለ ዘመናት ስለ ኤቪደንስ ኦፍ ወይም ደግሞ ስለ አስትሮሎጂ የተለያዩ መረጃዎችን ፕሮቫይድ ለማድረግ ሞክረዋል። ነገር ግን ማንም ያሳካለት ሰው የለም። ስለዚህ ማንም ሰው ስላላሳካው፣ ማንም ሰው ስላላደረገው ይሄ አስትሮሎጂ የሚባለው ነገር በቃ ነንሰንስ ነው፣ ምንም የምንለው ነገር ነው፣ አፈ ታሪክ ነው ብሎ ማስቀመጥ። ለምን? ማንም ሰው ሊያረጋግጠው ስላልቻለ። ገብቷችኋል? ማንም ሰው እውነት መሆኑን ስላላረጋገጠ ውሸት ነው ብሎ መናገር ማለት ነው። Nobody has ever proved that school vouchers would improve public education. We can only conclude that they would not improve it። ተመሳሳይ ነው። ማንም ሰው ስላላረጋገጠው ያ ነገር ውሸት ነው ብሎ ማስቀመጥ። Lack of proof is not evidence for anything። እንግዲህ ለዛ ነገር ፕሩፍ አለመኖሩ፣ እውነት ስለመሆኑ አለመረጋገጡ ወይም ውሸት ስለመሆኑ አለመረጋገጡ፣ lack of proof መኖሩ እንደ ኤቪደንስ ልንጠቀመው አንችልም ማለት ነው። ፕሩፍ አልተደረገም ማለት ውሸት ነው ማለት አይደለም። ፕሩፍ አልተደረገም ማለት እውነት ነው ማለትም አይደለም። ስለዚህ እንደ ኤቪደንስ ልንጠቀመው አንችልም። ለምሳሌ ፈጣሪ መኖርን ማንም ሰው ያሳየ ሰው የለም። ማንም ሰው ነክቶት ዳሶትን በፎቶ ማስረጃ ያቀረበም የምስል ማስረጃ ያቀረበ የለም። ስለዚህ ፈጣሪ የለም ካለን ይሄው ላክ ኦፍ ፕሩፍ አለ። ነገር ግን ያ ላክ ኦፍ ፕሩፉን እንደ ማስረጃ ልንጠቀመው አንችልም። ማንም ሰው የፈጣሪ መኖር ስላላረጋገጠ ፈጣሪ የለም ማለት ይሄ ፋላሲዮ አፒል ቱ ኢግኖራንስ ከሚባለው ፋላሲዮ ኦፍ ኢንዳክሽን ላይ የሚካተት ነው ማለት ነው። እዚህ ጋር ኤግዛምፕሎች አሉ። ኤግዛምፕሎችን እዋቸው። ኤክሰፕሽኖችን ሶሪ እዚህ ጋር ኤግዛምፕሎች አሉ። እነዚህ ኤግዛምፕል እዋቸው። እዚህ ጋር ኤክሰፕሽኖች አሉ። ሁለት ኬዞች አሉ። ኢፍ ኳሊፋይድ ኢንቨስቲጌተር ሰርች ፎር ሳምቲንግ ኤንድ ፌል ቱ ፋይንድ ኢት this may imply there is nothing to be found. However, some specific activity may not require special qualification። እንግዲህ ኳሊፋይድ የሆነ ኢንቨስቲጌተር፣ ኳሊፋይድ የሆነ አጥኚ ያን ስለሆነ ነገር አጥንቶ ስለዛ ነገር መረጃ ማግኘት ካልቻለ እና ኳሊፋይድ የሆነ ማለት ነው፣ ራንደም የሆነ ሰው ተነስቶ ስላለ አይደለም። ኳሊፋይድ የሆነ ፕሮሲጀሮችን ሳይንቲፊክ ሜቶዶችን ተከትሎ አጥንቶ ስለዛ ነገር ማግኘት ካልቻለ ሊሆን ይችላል። አንድ
ነገር ግን አንዳንድ አክቲቪቲዎች ደግሞ ስፔሲፊክ የሆኑ አክቲቪቲዎች አሉ ምንም አይነት ኳሊፊኬሽን ማይጠይቁ ለነዛ አክቲቪቲዎች ግን ለነዛ አይነት አክቲቪቲዎችም ሊያጋጥም ይችላል ማለት ነው። ለምሳሌ ኖ ዋን ሃዝ ኤቨር ሲን ማህሌት ስሞኪንግ ሲጋሬት ፕሮባብሊ ማህሌት ኢዝ ኖት ስሞከር። አሁን ማንም ሰው ማህሌትን ሲጋራ ስታጨስ አይቷት አያውቅም። ስለዚህ ማህሌት አታጨስም ብትሉ ይሄ ፋላሲ አይሆንም። ፎቶቻል ይሄ ስፔሲፊክ አክቲቪቲ ነው። ምንም አይነት ስፔሻል ኳሊፊኬሽን አይጠይቅም። ማንም ሰው ካላያት አታጨስም ማለት ነው። ሰው ባየው ልክ አይደል የሚፈርደው በዛ ልክ ማለት ይሄኛ ስፔሻል ኬዝ ነው እንጂ በሁሉም ነገር ላይ እንደዚህ ያልኩ አስገቡ ማለት አይደለም። ሌላኛው ኮርት ሩም ፕሮሲጀር አለ። እንደምታውቁት እንግዲህ አንድ ሰው ወንጀለኛ መሆኑ እስካተረጋገጠ ድረስ ንጹህ ነው። a person is innocent until proof guilty። ወንጀለኛ ሊባል አይችልም። ወንጀለኛ ሊባል የሚችለው ጥፋቱ ስለተረጋገጠ ብቻ። ተጠርጣሪ ነው የሚባለው አይደል? ተጠርጣሪ ነው እንጂ አንድ ሰው ሲያዝ ተጠርጣሪ ተያዘ እንጂ ወንጀለኛው ተያዘ አይባልም። ከዛ ወንጀለኛ መሆኑ ሲረጋገጥ ነው። ስለዚህ ወንጀለኛቱ ካልተረጋገጠ ንጹህ ነው ማለት ነው። እነዚህ ሁለት ኬዞችን ትይዙልኛላችሁ። ሌላው ሶስተኛው ሃስቲ ጀነራላይዜሽን ነው። ሪቺንግ አት ኮንክሉዥን ቤዝድ ኦን ሊትል ኤቪደንስ ኦር ነን ሪፕሬዘንታቲቭ ሳምፕል። እንግዲህ ይሄኛው ኮንክሉዥን ላይ እንደርሳለን። ነገር ግን እዛ ኮንክሉዥን ላይ የምንደርስበት ወይ ምን አይነት ወይ ነው? ሊትል ኦን ኤቪደንስ ላይ ቤዝድ ሆነን ሊሆን ይችላል፣ ወይም ደግሞ ሳምፕሉን ሪፕሬዘንት በማያደርጉ ቁጥሮች ላይ የሆኑ ሳምፕሎች ይኖሩናል። እነዛ ሳምፕሎች ሙሉ እንትኑን ሪፕሬዘንት አያደርጉ። ለምሳሌ በአንድ ክላስ ውስጥ 7 ተማሪዎች አሉ። ምን አደርጋለሁ? ከ7 ተማሪዎች ውስጥ ራንደምሊ 3 ተማሪ ወሰድኩና እነዛን 3 ተማሪዎች የእንግሊዘኛን ኤግዛም ጥያቄ ሰጥቷቸው ኮሚኒኬሽን ላይ ማለት ነው። 3ቱን ፐርፌክትሊ መለሱልኝ። ገብቷቸው ከዛ በኋላ ምን ብል በቃ የዚህ ክላስ 70 ተማሪ ኮሚኒኬሽን ላይ ፐርፌክት ናቸው ብዬ ባስቀምጥ ይሄ ፋላሲ ነው። ሃስቲ ጀነራላይዜሽን ይባላል። የሶስቱ ላይ እነዛን የክላሱን ሙሉ ተማሪዎች ሪፕሬዘንት በማያደርግ ሳምፕል ላይ ቤዝድ ሆኜ ሙሉ የክላሱን ተማሪ ስናገር ሃስቲ ጀነራላይዜሽን የሚባለውን ፋላሲ ወይም ዊክ ኢንዳክሽን ላይ ያለውን ሃስቲ ጀነራላይዜሽን ፋላሲን ሜክ አድርግ ያለው ማለት ነው። እንደዚህ አይነቱ እንግዲህ ይሄ ነው ማለት ነው። ኤግዛምፕል ነው ጊዜ ለመቆጠብ እዚህ ጋር ኢምፖርታንት ፖይንት አለ። ላርጅ ሳምፕልስ ሜይ ኖት ኦልዌይስ ኔሴሰሪሊ ኤ ሳምፕል ሜይ ቢ ላርጅ ዶዝ ኖት ጋራንቲ ዛት ኢዝ ታይፒካል። እና ሳምፕሉ ሃስቲ ጀነራላይዜሽን ላይ ሆኖ አሁን ስሞል ሳምፕል ወስደን ስለ ብዙ ነገር ስንናገር የሚፈጠር ፋላሲ ነው። ነገር ግን አንዳንድ ጊዜ ሳምፕሉ ራሱ ላርጅ መሆኑ አስፈላጊ ላይሆን ይችላል። ገብታችኋል አይደል? ማለት ሳምፕሉ ጋራንቲ አይደለም እነዚህ አይነት ታይፒካል ማለት ነውና ለምሳሌ on a separate occasion I drank a bottle of wine and found tasty, probably I would find every bottle of wine tasty ይላል። እቺን ኤግዛምፕል እንግዲህ separate occasion ላይ አንድ ቦትል ኦፍ ወይን ጠጣ፣ እዛ ጣዕሙ አሪፍ ነው፣ probably የሁሉም ወይን ጣዕሙ አሪፍ ነው ብሎ አስቀመጠ ማለት ነው። አሁን እዚህ ጋር ሳምፕሉ ብዙ ላይሆን ይችላል፣ ብዙም ሊሆን ይችላል ማለት ነው። 10 ሚሊግራም of the substance Z was fed to 4 mice and within 2 minutes all 4 went into shock and died። አሁን እንግዲህ 4 አይጦችን ወሰደ። ከ4 አይጦች ውስጥ የሆነ ሰብስታንስ ዜድ የሚባል ሰብስታንስ አለ። ያንን ሰብስታንስ አራቱንም እንዲመገቡ አደረገ። ከዛ አራቱም ሞቱ ማለት ነው። ስለዚህ ብሎ አስቀመጠ። ሰብስታንስ ዜድ አቨሬጅ ማውዝን ወይም ደግሞ አይጦችን በመግደል እንትን ውስጥ ከፍተኛ የሆነ ተጽዕኖ አለው ብሎ አስቀመጠ ማለት ነው። ስለዚህ in the case of large sample if the sample is not random it may not be typical for the large groups። እና ላርጅ ሳምፕል በሚሆን ሆኖ ራሱ ሳምፕሉ ምን መሆን አለበት? ራንደም መሆን አለበት። ለምሳሌ ከሰባዎቹ ተማሪዎች ውስጥ ሳምፕል በሚወስድበት ጊዜ ከሰባዎቹ ውስጥ ሴቶች ብቻ ውስጥ ለምሳሌ 40 ሴትና 30 ወንድ አለበት። ከሰባዎቹ ውስጥ እንግዲህ 25 ወይም 30 ሳምፕል ወሰድኩ። የወሰድኩት 30 ሳምፕል ብዙ ነው አይደል? ከሰባ ኦሬዲ ግማሽ ሊሆን ነው 30 ሳምፕል ወሰድኩ። ነገር ግን የወሰድኩት ሳምፕል 30ዎቹም ሴት ቢሆኑ ገብቷችኋል። አሁን ሳምፕሉ ትልቅ ነው፣ ነገር ግን ራንደም አይደለም። 30 ሴት ሙሉ መውሰድ ማለት 30 ወንድ ካለበት 40 ሴት ካለበት 30 ሴት ብቻ ወሰድኩ ማለት አንደኛ ሳምፕሉ ትልቅ ነው፣ ነገር ግን ራንደም አይደለም ማለት ነው። ስለዚህ ራንደም ካልሆነም እዚህኛው ውስጥ ይካተታል ማለት ነው።
ሌላኛው ፋላሲ ኦፍ ፎልስ ካውዝ ይባላል። ኮሚትድ ዌን ዘ ሊንክ ቢትዊን ዘ ፕሪሚስ ኤንድ ዘ ኮንክሉዥን ዲፔንድ ኦን ሰም ኢማጂን ካዥዋል ኮኔክሽን ዛት ፕሮባብሊ ደዝ ኖት ኤግዚስት። ይሄኛው ደግሞ ኮሚት የሚሆነው መቼ ነው? በፕሪሚስ እና በኮንክሉዥን መካከል የሚፈጠረው ሊንክ ኢማጂንድ በሆነ ካዥዋል ኮኔክሽን ላይ ማለት አክቹዋሊ ሀፕን የማያደርግ ነገር ግን ኢማጂንድ የሆነ ካዥዋል ኮኔክሽን ካለ ማለት ነው። ለምሳሌ እነዚህ ሶስት ፎርም ይኖረዋል። ፖስት ሆክ ኤርጎ ፕሮፕተር ሆክ ነን ካውዣ ፕሮካውዣ ኦቨር ሲምፕሊፋይስ ካውዝ። እነዚህ ሶስት እንግዲህ ፋላሲ ኦፍ ፎልስ ካውዝ ላይ የሚካተቱ ናቸው ማለት ነው። አንድ ባንድ እናያቸው። የመጀመሪያው ፖስት ሆክ ኤርጎ ፕሮፐር ሆት ፋላሲ አፍተር ዚስ ቢኮዝ ኦፍ ዚስ። ይሄ ከሆነ ይሄ ይሆናል። ሲምፕሊ ፖስት ሆክ አፍተር ዚስ ዜርፎር አን አካውንት ኦፍ ዚስ ቱ ቲንግስ አር ካውዣሊ ኮኔክትድ ሜርሊ ባይ ቢኮዝ ዋን ሀፕን አፍተር ዛዘር። ሁለት ነገሮች ተያይዘዋል። ነገር ግን እነዛ ሁለት ነገራቶች የተያያዙት ካዥዋሊ ኮኔክት የሆኑት አንዱ ከተፈጠረ አንዱ ይፈጠራል። ይሄ ስለተፈጠረ በዚህ ምክንያት ይሄ ሊፈጠር ይችላል በሚል አይነት ኢማጂን እንዲሆን ኮኔክሽን ካላቸው ማለት ነው። one event cause another simply because occurred before the proposed effect። ለምሳሌ during the past 2 months every time that the cheerleaders have worn blue ribbons in their hair the basketball team has been defeated. Therefore, to prevent defeat in this future, the cheerleaders should get rid of this blue ribbons። እንግዲህ ባለፉት ሁለት ወራቶች ውስጥ ቼርሆልደሮቹ ብሉ ሪበን ስላደረጉ ቲሙ ተሸነፈ። በዚህ ምክንያት ቲሙ እንዳሸነፍ ከተፈለገ እነዚህ ቼርሆልደሮቹ ብሉ እንትኑን ማስወገድ መቻል አለባቸው። ታውቃላችሁ አይደል? ይሄ የሆነው በዚህ ምክንያት ነው። ስለዚህ ይሄ እንዳይሆን ይሄ መሆን የለበትም። A black cat crossed my path and later I tripped and sprained my ankle. It must be that black cats really are bad luck. ይሄኛው ልክ እንደዚህ ነው። After this because of this ያቺ ጥቁር ድመት መንገዴ ላይ ስለመጣች እንደዚህ ተጎዳው። ስለዚህ መንገዴ ላይ ጥቁር ድመት የሚመጣ ከሆነ after this ምን ይከሰታል? የሆነ አደጋ ይከሰትብኛል። ስለዚህ after this because of this አይነት ትሬንድ ካለው ፖስት ሆክ ኤርጎ የሚባለው ፋላሲ ነው ማለት ነው። ሁለተኛው ነን ካውዣ ፕሮካውዣ የሚባለው ዘ ካውዝ ፎር ዘ ካውዝ ለካውዙ ምክንያት ካውዝ ሊሆን የማይችል በኤግዛምፕል ስናየው ይገባቸዋል። something as a cause but not in reality የሆነ ነገር ለዛ ነገር ካዝ ነው ተብሎ ተቀምጧል፣ ነገር ግን ሪያሊቲ አይደለም ነው። two things are causally connected merely because they happen over the same interval of time። እንግዲህ ሁለት ነገራቶችን ካዥዋሊ ኮኔክት ሆናሉ ብለን እናስቀምጣለን። እንደዛ ብለን ስናስቀምጥ ዋነኛ ምክንያታችን ምንድነው? ሁለቱም ዘ ሴም ኢንተርቫል ኦፍ ታይም ሀፕን ስላደረጉ እንጂ ሪያሊቲው ስናየው ምንም አይነት ግንኙነት የላቸውም ማለት ነው። selecting as a cause the wrong factor from a number of factors. Example, there are more laws on the books today than ever before and more crimes are being committed than ever before. Therefore, to reduce crime we must eliminate the law. እንግዲህ አሁን ላይ እንደሚታወቀው በመጽሐፍ ደረጃ የተቀመጡ በጣም ብዙ ህጎች አሉ ከዚህ በፊት ከነበሩት የበለጠ እና በዛው ልክ ደግሞ at the same time የወንጀለኛ ቁጥርን በጣም በዝቷል ከዚህ በፊት ከነበረው። ስለዚህ ምን ማድረግ አለብን? ክራይም we must eliminate ህጎችን ማጥፋት አለብን። ህጎቹን ስንቀንሳቸው የወንጀለኛ ቁጥር ይቀንሳል። ምክንያቱም ከዚህ በፊት ብዙ ህጎች ያልነበሩ ብዙ ወንጀለኛ አልነበረም at the same time ማለት ነው። ህጎቹ ሲጨምሩ ወንጀለኛውም ጨመረ። ስለዚህ ወንጀለኛውን ለመቀነስ ህጎቹን እናጥፋቸው ሙሉ። ገብቷችኋል አይደል? አሁን የህግ ቁጥር መጨመር ወይም ደግሞ ሪትን የሆኑ ሎዎች ቁጥራቸው መበራከታቸው is not the cause for increasing crime ወንጀል ለመጨመሩ ያ ምክንያት ሊሆን አይችልም። ሪያሊቲ ያ ነው አይደል? ነገር ግን ካውዙ ላይ ያስቀምጠው ይሄንን ነው። የህጎቹ እዛ ስለጨመረ ነው ወንጀለኛ የጨመረው ላይ ያስቀምጠው። ነገር ግን this is not the real cause ይሄ አይደለም። ከዛ ኮንክሉዥን ያስቀመጠበት ወይም ያው ፋላሲ ይሆናል ማለት ነው። እዚህ ኤግዛምፕል አለ፣ እሱንም አንብቡት። ለምሳሌ ይሄን አንብቦሽ በደንብ እንዲገባችሁ successful instructors paid salary more than 20,000 Ethiopian rupees. Therefore, the best way to ensure that students will become a successful instructor is to raise his salary at least 20,000 ETB ይላል። እንግዲህ አብዛኞቹ ሰክሰስፉል የሆኑ ኢንስትራክተሮች የሚከፈላቸው ወርሃዊ ደሞዝ 20,000 የኢትዮጵያ ብር ነው። ቴዎድሮስ የሚባል ደግሞ ኢንስትራክተር አለ። ስለዚህ እሱም ቤስት ሰክሰስፉል የሆነ ኢንስትራክተር እንዲሆን ደሞዙን 20,000 ብር ማድረግ አለበት። አሁን የደሞዝ 20,000 ብር መሆንና ሰክሰስፉል ኢንስትራክተር የመሆን የሁለቱ ግንኙነት በዚህ በተቀመጠው አርጉመንት ስር ስታዩት ያው ካውዣል ነው።
አብዛኞቹ እንትኖች 20 ሺህ ይከፈላቸዋል። ስለዚህ ቴዎድሮስም ሰክሰስፉል እንዲሆን 20 ሺህ ይከፈለው ካዡዋሊ ሊመስል ይችላል። ግን ሪያሊቲው ስናየው ሰውየው 20 ሺህ ብር ስለተከፈለ ነው ሰክሰስፉል የሚሆነው ነው አይደለም። ዚስ ኢዝ ናት ካውዝ። ይሄኛው ነን ካውዛ ፕሮ ካውዛ የሚባለው ነው ማለት ነው። ሌላ ሶስተኛው ኦቨር ሲምፕሊፋይድ ካውዝ ፋላሲ የሚለው ነው። when a multitude of causes responsible for a certain effect but the arguer select just one of these causes and represents it as if it were the sole cause። እንግዲህ የሆነ ነገር እንዲፈጠር ምክንያት የሆኑ ሪስፖንሲብል የሆኑ በጣም ብዙ ፋክተሮች ኢፌክቶች ይኖራሉ። ነገር ግን አርጊወሩ ከነዛ ከሁሉ ፋክተሮች አንዷን ብቻ ወስዶ በቃችነች እንድትፈጠር ያደረገች እቺ ነገር ላይ እንስራ የሚል ከሆነ ኤግዛምፕል the quality of education in Hawassa University has been declining for years. Clearly our teachers just are not doing their job this day. እንግዲህ የሐዋሳ ዩኒቨርሲቲ የትምህርት ኳሊቲ ከአመት ወደ አመት ዲክላይን እያደረገ ነው፣ እየቀነሰ ነው። ስለዚህ በግልጽ ምን ማድረግ አለብን አለ ይሄ አርጊወሩ የመምህሮችን ስራ ወይም ደግሞ መምህሮች ስራቸውን እየሰሩ እንዳልሆነ ማሳያ ነው ብሎ ኮንክሉዥን አስቀመጠ ማለት ነው። አሁን ለተማሪዎች ውጤት መውረድና ለትምህርት ጥራት ከአመት ለአመት መቀነስ የመምህራኖች ሚና ወይም ደግሞ መምህራኖች ስራቸውን በአግባቡ ያለ መስራታቸው ሲናሪዮ አንድ ኢፌክት ሊሆን ይችላል፣ አንድ ፋክተር ሊሆን ይችላል። ነገር ግን ብቸኛው ፋክተር አይደለም። አሁን አርጊወሩ ብዙ ፋክተሮች አሉ፣ ነገር ግን የወሰደው አንዱ ፋክተር ብቻ ነው ማለት ነው። ይሄ ኦቨር ሲምፕሊፋይድ ካውዝ ፋላሲ ይባላል። ኦቨር ሲምፕሊፋይድ ማለት በጣም ኦቨር የሆኑ በጣም ሚን የሆኑ ሪዝኖች ፋክተሮች አሉ፣ ኢፌክቶች አሉ። ነገር ግን ሲምፕሊፋይ አድርጎ አንዷ ሪዝን ብቻ ወስዶ በቃ ይሄ ስለሆነ ብቻ ነው ብሎ የሚያስቀምጥ ይሄ ነው ብቻ ብሎ የሚያስቀምጥ አይነት ከሆነ ኦቨር ሲምፕሊፋይድ ካውዝ ፋላሲ ይባላል ማለት ነው። ኦኬ ይሄኛውን ኤግዛምፕል እናንተ አንብቡት። ቀጣይኛው ዘ ጋምብለርስ ፋላሲ የሚባለው ነው። committed when an arguer suppose that event in the game of the chance are casually related when in fact they are not። ይሄኛው ደግሞ ጋምብለርስ ፋላሲ። ጋምብለርስ ማለት ቁማርተኛ ማለት የቁማርተኞች የሚሰሩት አይነት ፋላሲ ነው። ይሄኛው እንግዲህ ኢቨንቶች አሉ ከጌም ጋር ወይም ከቻንስ ጋር የተያዙ ኢቨንቶች አሉ። እነዛን ኢቨንቶች ከሆነ ፋክት ጋር ማገናኘት። ለምሳሌ Abel has not won at bingo for the past 10 rounds, therefore he will certainly win the next round. አቤል እንግዲህ ላለፉት የቢንጎ ሎተሪ 10 ዙሮች ማሸነፍ አልቻለም። ስለዚህ ቀጣይኛው 11ኛው ዙር በእርግጠኝነት የሱ ነው የሚሆነው። አሁን 10 ዙሮችን አለማሸነፉ 11ኛው ዙር እንደሚያሸንፍ ማስረጃ ሊሆን አይችልም። ታውቃላችሁ አሁን ጋምብለር የሆነ ሰው ወይም ቁማርተኛ የሆነ ሰው ነው የሚያስበው እንደዛ ነው። በቃ በጣም በተደጋጋሚ ሞክሮ ሲያጣ ከዛ ተስፋ የመቁረጥ እንትኑ ሲገባ ምን ያስባል? ይሄ ሁሉ ሞክሬያለሁ በቃ የቀጣይኛውማ ይሳካልኛል። አሁን ያ ሁሉ ሞከሩ 10 ጊዜ ሎተሪ ቆርጦ 10ሩን ጊዜ ብሩ ከስሩ ገንዘብ አለማግኘቱ በ11ኛው እንደሚያገኝ ኤቪደንስ ወይም ማረጋገጫ ሊሆንለት አይችልም። ግን ጋምብለርስ ፋላሲ በሚሰራበት ጊዜ ግን ይሄ ሁሉ ሞክረ ካልተሳካልማ በቃ አሁን 11ኛው ያንተ ነው የሆነው በእርግጠኝነት ብሎ ይሸወዳል ማለት ነው። since one round of bingo has no influence the next round is not more likely that I will win the next round than it was in the first። እንግዲህ አንደኛው የቢንጎ ሎተሪ ቀጣይ ካላሸነፈ ሁለተኛው እንደሚያሸንፍ የመጀመሪያው ማስረጃ ሊሆን አይችልም ማለት ነው። ቀጣይኛው የምታሸንፈው ቀጣይኛው ላይ ቤዝድ በቃ ቀጣይኛው ላይ ድል ካለ ብቻ ነው እንጂ ባለፈው 10 ላይ ሳላሸነፍ ካለ በህይወቱ እኮ እስከ 40 ዓመት 30 ዓመት ድረስ ሎተሪ እየቆረጠ ይኖር ሰው አለ አይደል? እና አንድ ጊዜ የማያሸንፍ ማለት ነው። ይሄ ጋምብለርስ ፋላሲ ይባላል ማለት ነው። ሌላው ፋላሲ ኦፍ ስሊፐሪ ስሎፕ የሚባለው ነው። it occurs when the conclusion of an argument rests upon an alleged chain reaction and there is no sufficient reason to think that the chain reaction will actually take place። ይሄኛው ደግሞ ኮንክሉዥን የሆነ ኮንክሉዥን ፎርም ይደረጋል። ያ ኮንክሉዥን ግን ፎርም የሚደረገው ተያያዥነት ባላቸው ልክ እንደ ሰንሰለት በሚሄዱ ሪያክሽኖች አማካኝነት እነዛ እንደ ሰንሰለት የሚሄዱት ሐሳቦች ሪያክሽኖች ወይም ደግሞ ኤቪደንስ የሚመስሉ ነገራቶች ምንም አይነት ሰፊሽንት ሆነ ሪዝን የላቸውም፣ በቂ ሆነ ሪዝን የላቸውም። ብቻ ይሄ ከተከሰተ ይሆናል፣ ይሄ ከተከሰተ ቺን የሆነ ሐሳብ አለ። ያ ቺን የሆነ ሐሳብ ግን ለኮንክሉዥኑ ምንም አይነት ሰፊሽንት የሆነ ሪዝን አያቀርብም ማለት ነው። ወይም ደግሞ አንደኛው ከተፈጠረ ሌላኛው ቼን እንግዲህ እንደምታውቁት የተያያዘ ነው አይደል? ኮኔክት የሆነ ነው እና አንደኛው ሀፕን ካደረገ ሌላኛው ሀፕን እንደሚያደርግ የሚያሳይ ምንም አይነት ሰፊሽንት የሆነ ሪዝን በሌለበት ሁኔታ የሚሰራ አይነት ፋላሲ ኦፍ
ስሊፐሪ ስሎፕ አሁን ስሎፕ እንደዚህ ስሎፕ ማትስ ላይ ታውቃላችሁ አይደል? ወደ የሚወርድ ነው። አሁን ታች የሚወርድ ከሆነ እኮ እያንዳንዱ ፖይንት የተገናኘ ነው ማለት ነው። እያንዳንዱ ፖይንት የተያያዘ ነው። እዚህኛው ፋላሲ ኦፍ ስሊፐሪ ስሎፕ ላይ የሚመጡበት ጊዜ ግን ልክ እንደ ቼን ልክ እንደ ስሎፕ ወደ ታች ይወርዳል። ተያይዞ የሚወርድ ሀሳብ አለው። ነገር ግን አንደኛው ከአንደኛው የተያያዘበት ሰፊሽንት የሆነ ሪዝን የለም ማለት ነው። ለመያያዝ የግዴታ ሰፊሽንት የሆነ ሪዝን ያስፈልጋቸዋል አይደል? ነገር ግን እዚህኛው ላይ ፋላሲ ስለሆነ ምንም ሰፊሽንት የሆነ ኮኔክሽን የለም ማለት ነው። Immediate steps should be taken to outlaw pornography once and for all. The continued manufacture and sale of pornographic material will almost certainly lead to an increase in sex-related crimes such as rape and incest. This in turn will gradually erode the moral fabric of society and result in an increase in crime of all sorts. Eventually, a complete disintegration of law and order will occur, leading in the end of the total collapse of civilization. የሆነ ኮንክሉዥን አስቀመጠ። ከዛ በኋላ ይሄ ከተከሰተ ይከሰታል። ለምሳሌ ይሄኛ ስለ ፖርኖግራፊ ነው የሚያወራው። ከፖርኖግራፊ ጋር በተያያዘ ጉዳይ ላይ የምንወስዳቸው ህጎች አውቀው መሆን አለባቸው። ምክንያቱም ፖርኖግራፊክ ማቴሪያሎች በተከታታይ የሚመረቱ ከሆነ ይሄ ሴክስ ሪሌትድ የሆኑ እንደ አስገድዶ መድፈር እና ሌሎችም ወንጀሎች እንዲበራከቱ ያደርጋል። ይሄ ደግሞ በማህበረሰቡ ዘንድ የሞራል ውድቀትን ሞራል ፋብሪክን ያስከስታል። ውጤቱ ደግሞ በጣም ብዙ ነው ምናምን እያለ በሰንሰለት ነው። ነገር ግን አንደኛው ከተከሰተ ሌላኛው እንደሚከሰት ምንም አይነት ሰፊሽንት ሪዝን የለም ማለት ነው። ለምሳሌ ሰውየው ፖርኖግራፊ ካየ ከዛ ሌሎች ሴክስ ኦሪየንትድ የሆኑ ሴክስ ሪሌትድ የሆኑ ክራይሞች እንደሚፈጠሩ ለምሳሌ ጠለፋ ወይም ደግሞ አስገድዶ መድፈር እንደሚፈጠሩ ምንም ያቀረበው ሰፊሽንት የሆነ ሪዝን የለም ማለት ነው። ግን ቼን ቁጥሮችን ሰውየው ያህል ፖርኖግራፊ ከዛ በኋላ እንደዚህ አይነት ወንጀሎች ይፈጠራሉ። ከዛ በኋላ የማህበረሰብ የሞራል ውድቀት ይመጣል ብላ ብሎ ቼን ያስቀምጣል። ነገር ግን አንደኛው ከተፈጠረ ሌላኛው ሀፕን እንደሚያደርግ ምንም አይነት ሰፊሽንት ሆነ ሪዝን የለም ማለት ነው። እንደዚህ አይነቱ ፋላሲ ኦፍ ስሊፐሪ ስሎፕ ይባላል ማለት ነው። የኛው ዊክ አናሎጂ ይባላል። ኮሚትድ ዌን ዘ አናሎጂ ቢትዊን ቱ ኦር ሞር ቲንግስ ቢካም የኛው ዊክ አናሎጂ ከስሙ እንደምትረዱት እሺን የሆነ በማመሳሰል ሂደት ውስጥ የሚፈጠር ፋላሲ ነገሮችን በማመሳሰል ያኛው ይሄና ሚስተር ኤ እና ሚስተር ቢ ተመሳሳይ ካላላቸው የሚስተር ኤ እንደዚህ ነው ሚስተር ቢ እንደዚህ ነው ስለዚህ የሚስተር ኤም ልክ እንደዛ ብሎ ማስቀመጥ ይዘ ኤግዛምፕል አለ እናየዋለን። ኮሚትድ ዌን ዘ አናሎጂ ቢትዊን ቱ ኦር ሞር ቲንግስ ቢካም ዊክ በሁለቱ በምናመሳሰላቸው ነገሮች መካከል ያለው አናሎጂ ወይም ደግሞ የመመሳሰል ሁኔታ በጣም ዊክ በሚሆኑበት ጊዜ ሀፕን የሚያደርግ ፋላሲ ነው። ኦብጀክት ኤ ሃዝ አትሪቢዩት ኦፍ ኤ ቢ ሲ ኤንድ ዜድ ኦብጀክት ቢ ሃዝ አትሪቢዩት ኦፍ ኤ ቢ ኤንድ ሲ ዜድ ፎር ኦብጀክት ቢ ፕሮባብሊ ሃዝ አትሪቢዩት ዜድ። እንግዲህ ኦብጀክት ኤ የሚባለው ኤ ቢ ሲ እና ዜድ የሚባል ቢሄቪየር አለው። ኦብጀክት ቢ ደግሞ ኤ ቢ ሲ አለው። ዜድ የሚባል ፕሮፐርቲ ቢሄቪየር የለውም። ነገር ግን ከኤ ጋር በኤም በቢም በሲ ይመሳሰላል። በቃ ኦብቪየስሊ በቃ በዜድ ይመሳሰላል ብለን ስናስቀምጥ የሚፈጠር ፋላሲ ነው ዊክ አናሎጂ የምንለው ማለት ነው። ታደሰስ ኒው ካር ኢዝ ብራይት ብሉ። የታደሰ እንግዲህ አንዱስ መኪና በጣም ደማቅ ብሉ ነው፣ ብራይት ብሉ ነው። ሃዝ ሌዘር አፖልስትሪ ያለው እንዲሁም ደግሞ ጌትስ ኤክሰለንት ጋዝ ሚሌጅም አለው። የተዋበ ደግሞ መኪና ጋር ስትመጣ ደግሞ ልክ እንደ ታደሰ ብራይት ብሉ ነው፣ ሌዘር አፖልስትሪ ያለው። ስለዚህ እነዚህ ሁለቱ ባህሪዎች ከታደሰ የተዋበ መኪና አዲሱ መኪና ከታደሰ አዲሱ መኪና ጋር በሁለት ባህሪዎች ይመሳሰላል። አንደኛ ብሉ ብራይት ነው፣ ብራይት ብሉ ነው። ሁለተኛ ደግሞ ሌዘር እንትን አለው ሆልስትሪ ያለው። ስለዚህ አሁን ጋዝ ሚሌጁ ግን እንደሚመሳሰል አናውቅ። በሁለቱ ይመሳሰላል። በጋዝ ሚሌጁ ይመሳሰል አናውቅ። በቃ በጋዝ ሚሌጁ ይመሳሰላል። በሁለቱ ነገሮች ከተመሳሰለም በቃ በዛኛው ይመሳሰላል ብለን ስናስቀምጥ ዊክ አናሎጂ ይባላል ማለት ነው። ኦኬ ለዛሬ እዚህ ጋር እናቁም። በጣም ረጅም ቪዲዮ ስለሆነ ቶሎ ለመጨረስ ብለን ነው ረጅም ዝግጅት ያደረግነው። እስከዛሬም ስለቆየን በጣም ይቅርታ። ዛሬ እዚህ ጋር እናቆማለን። ፓርት 4ን በዚህ እንጨርሳለን። እንግዲህ ሀሳብ አስተያየት ካላችሁ ጥያቄ ካላችሁ ኮሜንት ሴክሽን ላይ ጻፉልን። በቀጣይ በፓርት 5 ስንገናኝ እንግዲህ ቻፕተር 5ን የምንጨርስ ይሆናል ማለት ነው። ልክ ቻፕተር 5 እንደጨረስን ወዲያው የሚድ ፋይናል ኤግዛም ጥያቄዎችን ደግሞ
የተለያዩ ግቢዎችን ደግሞ በየቀኑ የምንሰራላችሁ ይሆናል ማለት ነው። በዚህኛው ቶፒክ ላይ ዛሬ በተማርነው ትምህርት ላይ ጥያቄ ካላችሁ ያልገባችሁ ነገር ካለ ሞር እንዲብራራ የምትፈልጉት ግር ያላችሁ ሀሳብ ካለ ኮሜንት ሴክሽን ላይ ጻፉልን። እኛ ተመልሰን በአጭር ጊዜ ውስጥ ቪዲዮን ደግመን የምንሰራ ይሆናል ማለት ነው። ለዚህ ዩቲዩብ ቻናል አዲስ ናችሁ ተማሪዎች ካላችሁ ፕሊዝ ቻናላችንን ሰብስክራይብ ሳታደርጉ እንዳትወጡ እንላለን። ላይክ ሼር ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም የጥናት ጊዜ እንውላችሁ ተመኘን። እናመሰግናለን።